የዓለም ህግም ስርዓቱም አካሄዱም ሁሉም ነገር ከአሜሪካ ፓወር በታች እንደሆነ ነው የምታስበው የሚል ሐሳብ ሰጥቶ ነበር። ኔቶ ግን የሚፈርሰው እነዚህ ሶስቱ አውሮፓን መጠቅለል በአውሮፓ ላይ በላይነትን ሊዞ የሚፈልጉት እነዚህ አንግሎ ሳክስ ብለን የምንላቸው ሀገራት እነዚህ ናቸው ኃይላቸውን በሚያደብሩ ሰዓት ያን ጊዜ ኔቶ መፍረሱ አይቀርም። ፕሬዚዳንት ዶናልድ ትራምፕ ያሉትን ባያሳኩት እንኳን ያሳኳቸው ብዙ ናቸው ባያሳኩት እንኳን ያልሞከሩት የለም። ምንገዛበትን ህግጋቶችን ሁሉ ሰባብረው ጥሰዋቸው አልፈዋል። ለእሳቸው ህግ ማለት እሳቸው የሚናገሩት ነገርና አሜሪካንን የሚጠቅም ኔቶ ክሪቲካል በጣም አደገኛ የሚባለው ጥፋት ላይ የታሪክ ጥፋት ላይ ያለው ልክ 1949 ላይ ሲመሰረት ትልቅ ታሪክ እንደጻፈው ሌላ አስቸጋሪ ሁኔታ ሊፈጠርበት የሚችልበት ጊዜ ካለ የግሪንላንድ ጉዳይ ነው። ዶናልድ ትራምፕ እያደረጉ ያሉት ምንድነው? ማንኛውንም ነገር ከምንጩ ማድረቅ ነው። ጤና ይስጥልን ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። አለማየሁ ሀሊና ቢኒያም ካሴ አብራችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሆኑ። አሌክስ እንዴት አለ? ሰላም ተመስገን አለን። ዓለማችን በጣም በርካታ ጉዳዮችን እያስተናገደች ይገኛል። ከመካከለኛው ምስራቅ ጀምረን እስከ ኤዥያ ፓሲፊክ፣ እንደዚሁም ደግሞ አውሮፓ ምድር ፕላስ ደግሞ ፕሬዚዳንት ዶናልድ ትራምፕ አሁን እያደረጉት ያሉት ጉዳዮች በጣም በተለያየ አቅጣጫ የሚታዩና የዓለምን ፖለቲካ ወደሆነ መንገድ ሊለውጥ የሚችል እንደሆነ እየተነገረ ነው። በተለይም ከዚህ ከግሪንላንድ ጉዳይ ጋር በተገናኘ የሚሰጧቸው አስተያየቶች ግሪንላንድን ለመውሰድ የሚሄዱባቸው ርቀቶችና የሚያነሷቸው ሀሳቦች እሱን ተከትሎ ደግሞ የሰሜን አትላንቲክ የጦር ጥምረት፣ አውሮፓ ህብረት የመሳሰሉ ከአሜሪካ ጋር በተፈጥሯቸውም ከስሪታቸውም አብሮ በመስራት የሚታወቁት በጣም ቁልፍ የሆኑ ወዳጆች ፈተና ውስጥ ገብተዋልና ትንሽ ፕሬዚዳንት ዶናልድ ትራምፕ ያነሷቸው ሀሳቦች ከግሪንላንድ ጉዳይ ጋር በተገናኘ ያልተለመዱ ጥምረቶችን ሊፈጥርም ይችላል። እንደ አድቫንቴጅም ወይም እንደ በጎ አጋጣሚም እነ ፕሬዚዳንት ቭላዲሚር ፑቲንና እነ ሺ ጂንፒንግ ይጠቀሙባቸዋል ተብሎ ይታሰባልና ትንሽ የትራምፕ ጉዳይ የሚተችም ላይሆን ይችላል። ግን ፖለቲካሊ ምንድነው አንደምታው የሚለውን እናነሳለን ዛሬ። እስኪ ከዚህ እንጀምር። ምንድነው ትራምፕ ይሄን ያህል በጣም እንደው ትንሽ የዓለም አቀፉ ህግም ስርዓትም አድርጎት የማያውቀውን አካሄድ ነው እየሄዱ ያሉትና አለ የለም የሚለው እንዳለ ሆኖ የዓለም ህግ ግን ምንድነው ፕሬዚዳንት ዶናልድ ትራምፕ አሁን ያሉበት እንደው ሁኔታ ትንሽ እንትንም ነገር ይታየኛልና ምንድነው እንግዲህ ከብዙ መልኩ በብዙ አይነት መልክ ልናያቸው እንችላለን። ሰውየው የሚባል አይነት ሰው ናቸው እሳቸው። አንደኛ አካሄዳቸው አይታወቅም፣ ግን አንድ ቃል በተነፈሱ ቁጥር ያችን ቃል የተነፈሷትን ተግባራዊ ያደርጓታል። ስለ ግሪንላንድ ማውራት የጀመሩት ዛሬ አይደለም። ከ7 ዓመት በፊት በ2019 እንደተመረጡ አካባቢ ይናገሩ የነበረው ነገር ነውና ያቺ ሀገር ምን እንደሆነች ያውቋታል። የሚያውቋት በምንድነው? በተፈጥሮ ሀብቷን የነዳጅ ክምችት በቂ ያላት፣ እነዚህ ደግሞ የጠፉ ወይም ደግሞ ሌሎች ስፍራዎች ላይ ሊገኙ የማይችሉ ውድ የሚባሉት ሬር እርዝ ፕላንት ኤሌመንትስ የምንላቸው ቀለል ያሉ ብረታ ብረቶችና ከባድ የሆኑ አብረው የሚገኙበት ቦታ ነው። እነዛ ማዕድናት ደግሞ በአሁን ሰዓት ሩሲያም ወይም ቻይናዎችም እየገነኑ የመጡበት ስልጣኔ በኤሮናውቲክሱም ተዋጊ ጀቶችን በማምረት ሮኬቶችንም በማምረት እነዚህ ኤሌመንቶች እነሱ አገር ይገኛሉ ግሪንላንድ ውስጥ። ስለዚህ ቻይና በአሁን ሰዓት ከ60 እስከ 70% የሆነውን እነዚህ ሬር እርዝ ኤሌመንትስ የሚባሉትን ኤሌመንትስ ይዛ ያለች፣ በብቸኝነት የኤሌክትሪክ መኪኖችንም ሆነ ወይም ደግሞ በዚህ በአውሮፕላን ስሪት በሆኑት በአጠቃላይ እንትኖችንም ጨምሮ እነዚህ ኤሌመንቶች የሚያስፈልጓት ስለሆነና እሱን ስለምትጠቀም የዓለምን ገበያ አጥለቅለቀው 60 እስከ 70% ማለት ቀላል አይደለም። ስለዚህ እና ኤልኢዲ ሁሉ ዲስፕሌዎች የሚሰሩት ከእንደነዚህ አይነት ኤሌመንቶች ስለሆነ ማለት ነው። ስለዚህ ዶናልድ ትራምፕ እያደረጉ ያሉት ምንድነው? ማንኛውንም ነገር ከምንጩ ማድረቅ ነው። ኢራንም ላይ ያደረጉት ያሉት ነገር ይሄ ነው። የእሳቸው ስጋት ቻይና ወይም ራሽያ ናቸው። ከነዚህ ውጪ ለዶናልድ ትራምፕ ስጋት የሚባል ነገር የላቸው። ስለዚህ እነዚህ ሀገራት የሚጠቀሙበትን ነገር በኢኮኖሚም በወታደራዊም በፖለቲካውም ጭምር ዋጋ ቢስ ማድረግ። ስለዚህ ሰውየው ፕራግማቲክ ናቸው የሚባለውትም ለዚህ ነው። ማለት የራሳቸውን ፍላጎት የራሳቸውን ጥቅም አስከብረው ለሀገራቸው የሚጠቅማቸውን ነገር ማድረግ ማለት ነው። እንግዲህ እኚህ ሰው ይሄንን ይመስላሉ ባጭሩ። ግን ለምንድነው ሁሉ የተወራላቸው በሚባል ሰዓት
እሳቸው በየትኛውም የዓለም ህግጋት ወይም ደግሞ ዓለም አቀፉ ህዝብ ህብረተሰብ የሚመራበትን ህግጋት የጋራ ብለን በወል ምንገዛበትን ህግጋቶችን ሁሉ ሰባብረው ጥሰዋቸው አልፈዋል። ለእሳቸው ህግ ማለት እሳቸው የሚናገሩት ነገርና አሜሪካንን የሚጠቅም ለአሜሪካን ጥቅም የሚውል የአሜሪካንን የበላይነት የሚያበለጽግ ወይም ደግሞ ታላቋ አሜሪካንን ለመገንባት በሚያደርጉት ጥርጊያ መንገድ ላይ ምንም ነገር ሊከልላቸው እንደማይችል ነው። በቅርቡ እንኳን ከትናንት ወዲያም እንኳን እንዲሁ በተደረገው ላይ ትንሽ ጸያፍ የሆነ ለሚዲያ በማይመች መንገድ የእንግሊዝን አመራር ሁሉ ተሳድበዋል። እኛ እንኳን እሳቸው ለተናገሩት እኛ እንኳን በሚዲያ ላይ ልንደግመው የማንችለው ማለት ነው። እና ይህ ነገር ብለፍ ተደርጎ በቃል የተባለ ሳይሆን በጽሁፍ በራሳቸው ገጽ ላይ ያሰፈሩት ነገር ነው እና ምን ያህል የቅርቦቻቸውን ሰዎች እንኳን እንደሚንቁ ነው የሚያሳዩት ማለት ነው። ስለዚህ የንቀት ጉዳይ አለ፣ የኃይል ጉዳይ አለ፣ የማንነት ጉዳይ አለ። እሳቸው የዛሬ ባለፈው ጊዜ የተመረጡ ጊዜ $1 ቢሊዮን ንብረት አላቸው ወይም ሀብት አላቸው ይባሉ የነበሩ ፕሬዚዳንት ንጉስ ማለት ይቻላል። በአሁን ሰዓት እስከ $7 ቢሊዮን ድረስ ነው የሀብታቸው እንግዲህ መጠን የሚለካው ማለት በነ ፎርብስ ስናየው። ስለዚህ ሰውየው በግል ህይወታቸው ውስጥ የግል ንብረታቸውን በማዳበርም ይሁን ቢዝነሶቻቸውን በማካሄድ እየዘለቁ በሄዱ ቁጥር የአሜሪካንንም ፍላጎት በዚህ መንገድ እናጠናክራለን ነው። እዚህ ነዳጅ አላት፣ ጋዝ አላት፣ ውድ የሆኑ ኤሌመንቶች አሏት። እንግዲህ ይቺን የበለጸገችን ሀገር ያውም 56,000 ሰው ነው ህዝቧ ግሪንላንድ ከኛ ከአንድ ክፍለ ከተማ ህዝብ የሚያንስ ህዝብ ያለበትን ለማስተዳደር ለሳቸው ምናቸውም አይደለም እና ገና ለገና ድሮ የዛሬ 500 ዓመት መርከብ እዛ አቆመዋልና አገሬ ሊሉ ነው አይነት በሚል አይነት ነገር ነው እንግዲህ ቀለል ያለ እንግዲያው ለትንታኔ ራሱ የማይመች የፖለቲካን ሂደት ነው እያራመዱ ያሉት። የፕሬዚዳንት ዶናልድ ትራምፕ ኦፍ ኮርስ እንግዲህ አሁን አሜሪካዊ ብንሆን እኛ አሜሪካዊ ሆነን ብናስብ ፕሬዚዳንት ዶናልድ ትራምፕ የሚሄዱባቸው ርቀቶች ለማን ጥቅም እንደሆነ ወይም ደግሞ እንደ አንድ ሀገር ዜጋ ሆነ ብታስበው በቃ ምንም ይሁን ምን ወደ ሀገርህ የሚገቡ ወይም ከጥቅም አንጻር ተቃይተው ሊመጡ የሚችሉ ግዛቶች ለሀገርህ ሉዓላዊነት አስፈላጊ እንደሆኑ ትረዳለህ። ወይም ደግሞ ልክ እንደሆነ አሜሪካ የሆነ ብታስበው ፕሬዚዳንት ዶናልድ ትራምፕ የሚሄዱበት መንገድ ለሀገሬው ልክ ነው ሊባል ይችላል። ግን ከዚህ እንግዲህ ከዓለም አቀፍ ማዕቀፎች አንጻር የሚነሱ ጥያቄዎች አሉ። ግን ራሳቸውን በግልጽ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሜሪካ የእሴቷ ሁሉም ነገር ቫልዩዋ ከሷ አቅም በታች እንደሆነ የዓለም ሕግና ስርዓት ከሷ አቅም በታች እንደሆነ ነው ኮንቪንስ የምታደርገው ዓለምን ወይም ደግሞ የምታስበው ሁሉም ነገር ከሷ በታች የዓለም ሕግም ስርዓቱም አካሄዱም ሁሉም ነገር ከአሜሪካ ፓወር በታች እንደሆነ ነው የምታስበው የሚል ሀሳብ ሰጥቶ ነበረ አንቶኒዮ ጉተሬዝ። ኦፍ ኮርስ እዛው ኒውዮርክ ላይ ተቀምጦ እንደፈለገ መሆንም አይችልም የመንግስታቱ ድርጅት። በዛ ላይ አፍሪካም እኮ የመንግስታቱ ድርጅት ልክ አይደለም፣ በጸጥታው ምክር ቤት አፍሪካም ተወካይ ልታገኝ ይገባል የሚል ጥያቄ ታነሳለችና ከፎርማቱ የመንግስታቱ ድርጅትም ብዙ ችግሮች እንዳሉበት ይታወቃል። ከዛ አንጻር ራሳቸው ፕሬዚዳንት ዶናልድ ትራምፕ ደግሞ ገብተው አሁን እየናዱት ይገኛልና ብዙ ነገሮች አንዳንድ ኔጌቲቭ ኢምፓክት ያላቸው ጉዳዮች ሊኖሩ ይችላሉ። በሌላ በኩል ደግሞ በጣም ነጥሮ መውጣት የሚፈልግ ሀገር አዳዲስ ጉዳዮችን አዳዲስ ትሬንዶችን መከተል የሚችልበትን ማውድ ሊፈጥር ይችላል። ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ለሴኩሪቲ ታስፈልገናለች፣ በቃ ሌላ ጥያቄና መልስ የላቸውም፣ ለሴኩሪቲ ለደህንነታችን ታስፈልገናለች፣ ስለዚህ ሌላ ሀሳብ ምንም ሜንሽን ማድረግ የማያስፈልግም። ቅድም አንተ ያነሳቸው የዚህ የኤሌመንቶቹ ጉዳይ ብዙ ነገሮችን ታሳቢ ያደርጋሉ። ኦፍ ኮርስ ፕሬዚዳንት ዶናልድ ትራምፕ ግን እሳቸው ለሴኩሪቲ ለደህንነታችን እዛ አካባቢ ያለውን ኃይል ለመቆጣጠር በተለይም እንደነ ቻይናና ሩሲያ ያሉ ኃይላትን ለመቆጣጠር እዛው ላይ ለማስቀረጥ አማራጫችን ይሄ ነው። ምንም ብታወሩ ምንም ብትፈልጉ ግሪንላንድ ታስፈልገናለች ነው ያሉትና ግሪንላንድ ታስፈልገናለች ሲሉ ዲፕሎማሲያዊ መንገዶችንም የመከተል ፍላጎት አላቸው። ኦፍ ኮርስ ከዛ ደግሞ በኃይልም አይነት ግንዛቤ ያሉ በጣም በሚገርም ሁኔታ አሌክስ የአሜሪካ ጦር ልክ ቬንዙዌላ ላይ ሲያደርገው በነበረው አይነት
ስለላ ጀምረዋል የሚሉ መረጃዎች ይወጡ ነበር እና በጣም ቀላል ነው ዴንማርክን ቬንዙዌላ እንግዲህ የተሻለ የጦር አቅም ያላት የተሻለ ደግሞ አሜሪካን ትንሽ የመግፋት እንትን ያነበራቸው ሬዚስታንሱም ያላቸው ናቸው። ግሪንላንድ ኢዝሊ 67000 ሰዎች የሚኖሩባት ያው አስቸጋሪ ስታተስ ነው ያላት ከፊል ራስ ገዝ ብቻ በዴንማርክ ውስጥ ያለች ናት እና እሷ ውስጥ ለመግባት ሁኔታዎችም አካባቢው ይፈቅድላቸዋልና እንደዛ የሚያደርጉ ከሆነ ምንም አዲስ ነገር የለም ልንል እንችላለን። ምክንያቱም አሁን ቬንዙዌላ ላይ ገብተው እዛ እሳቸው ሴኩርድ ወይም ደግሞ ሴቭ የሆነ ቦታ ላይ ተቀምጠዋል የተባሉት ኒኮላስ ማዱሮን እንደ አንድ ተራ ወንጀል እንደሰራ ሰው ብድግ አድርገው ወስደው እንግዲህ ለፍርድ ቤት ማቅረብ ወይም ደግሞ እስር ቤት ማስገባት ሌላ ታሪክ ነውና ግሪንላንድ ደግሞ በዛ ላይ የግሪንላንድ ሰዎችም እኛ ግሪንላንዳውያን ነን ብለው ነው የሚያስቡት። ግን ደግሞ አሜሪካ ብትገባ ያን ያህል ችግር የሌለባቸው ሰዎች አሉና ከቬንዙዌላ አንጻር ስትመለከተው ይሄ ምንድነው ልንል እንችላለን። መጀመሪያ ኢሜጁን ሰርተውታል ፕሬዚዳንት ዶናልድ ትራምፕ በትልቁ የአንድን ሀገር መሪ አንስተው ወስደው ማሰር ከዛ ደግሞ የሆነ ግዛትን መውሰድ ይሄኛው ትልቅ እንትን አለው። ግን ፕሬዚዳንት ዶናልድ ትራምፕ አካሄዳችሁ ልክ ነው አይደለም እኛ ብዙ ከብሔራዊ ጥቅም አንጻር ከብዙ የዓለም የፖለቲካ ግንዛቤ ለውጥ መደረግ አለበት ብሎ እንደሚያስብ ፕሮግራም የፕሬዚዳንት ዶናልድ ትራምፕን አካሄድ መተቸትም አፕሪሺየትም ማድረግ አንችልም። ግን ፋክቱ ሀቁ እንዲህ ነው የሚለውን ማንሳት ያስፈልጋልና ትራምፕ አንተ ያነሳቸውን ኤሌመንቶች እነዚህ ሬር አርዝ ሚነራልስ ወይም ደግሞ የሚባሉት በጣም አስፈላጊ ናቸው። ይሄኛው ዝም ብሎ የትም ቦታ በነገራችን ላይ እንደዚህ አይነት ሚኔራሎች የትም ቦታ ሊገኙ ይችላሉ። ግን የምታወጣው ኢንቨስትመንት እነሱን እንትን ለምትልበት መንገድ ብዙ ኢፈርትም ያላቸው ናቸው ለማግኘትም ለምንም ከዛ አንጻር ነውና እነዚህ ምንድናቸው የመጪውን የዓለም ሁኔታ ቢተነብዩ በዓለም ላይ ታላቅ ሆኖ ለመቀጠል እነዚህን ኤሌመንቶች መጠቀም የግድ ይላል ያስፈልጋል። ምክንያቱም አሁን እነዚህ ቬሂክልስ ወይም ኤሌክትሪክ ካሮችን ስትመለከት እነዚህ ቺፕሶች የተለያዩ በቃ አሁን ይሄ ከኤአይ ጋር ግንኙነት ያላቸው ምርቶች አብዛኞቹ ዓለም የምትፈልጋቸው አሁን ላይ ወደፊትም የምትፈልጋቸው ከነዚህ ሚኔራሎች ናቸው የሚሰሩትና እነዚህን ሚኔራሎች መቆጣጠር እነሱ እንኳን መቆጣጠር ባይችሉ እነ ቻይናና ሩሲያ እንዳይቆጣጠሯቸው መከልከል የአሜሪካን የወደፊት ሁኔታ ማሻገር አይነት አቋም አድርገው ነው የሚወስዱት። ምክንያቱም ቻይና ጋር አሁን ቴት ፎርታት እንትን ምንድነው ግንባር ይሄ ማዕቀብ አንተም ስጠል እሱን መጣል እንደዚሁም ደግሞ ጫናን በጫና አይነት አካሄዳቸው እሱን ምንድነው በዋናነት እነዚህ ሚኔራሎች ላይ አርዝ ላይ ብዙ ጊዜ ታሪፍ እንትን ይላሉ ይተውላቸዋል። ያም ምንድነው የሚሆነው ወደ አሜሪካ እንዲገቡላቸው ነው። ግን ይሄኛውን መቆጣጠር ይሄኛውን ኤሌመንት መቆጣጠር የሆነ ቡታን ይዞ የሆነ ልክ እንደ ነዳጅ ወይ እንደሆነ ነገር እየተጠቀምከው አሁን እየተጠቀምከው ኢኮኖሚን ብቻ መገነባው ሳይሆን የወደፊቱን ዓለም ከራስ አንጻር ለመቃኘት ያስፈልጋልና ፕሬዚዳንት ዶናልድ ትራምፕ ይሄን ነው የሚሉት። ባይሉትም ግን ሴኩሪቲ ያስፈልገናል። ይቺ ዲየጎ ጋርሲያ የምትባለው በጣም አደገኛዋ ህንድ ውቅያኖስ ሞሪሸስ አጠገብ ነው ያለችው እሷ ብሪታንያ ለመመለስ ወስናለች። እንግዲህ ብሪታንያ ስትመልስ ለዚህ ነው የአሜሪካ ቤዞችም አለውና 99 ዓመት አይ ቲንክ 145 ዓመት ቆይቷል መሰለኝ። ሞሪሼስ ክስ አላት ዩናይትድ ኪንግደም የወሰደችብኝ በቅኝ ግዛት አታላ በኢሌጋል በመናምን የሚል ክስ አላትና ኬር ስታርመር አሁን አሳልፈው ለመስጠት ተስማምተዋል። ፕሬዚዳንት ዶናልድ ትራምፕ ደግሞ ዲየጎ ጋርሲያ ላይ በጣም አደገኛ የሚባል ኢራንን ሲመቱ እንዳውም እንደመነሻ ተጠቅመውበታል የሚባለው ቤዝም ያለው እዛ አካባቢ ነውና ከዛ አንፃር ፕሬዚዳንት ዶናልድ ትራምፕ ለዚህ ነው እኛ ግሪንላንድን ለደህንነታችን እንፈልጋታለን እንወስዳታለን የምንለው የሚል ሀሳብ ሲሰጡ ነበርና ምንም አይነት ሎጂክ ሊያቀርቡ ይችላሉ። ልክ ናቸው አይደለም እንዳለ ሆኖ ግን ያስኬዳል ወይ ሚለውም ኦፍ ኮርስ ጥያቄ ያስነሳል። ለሴኩሪቲ ነው የምፈልጋት ከሴኩሪቲ ይልቅ ቻይናና ሩሲያ እዛ አካባቢ ስላስፈሩኝ የሚለው ውሃ የሚያነሳ ይመስለኛልና እዚህ ላይ ምን ትላለህ? አሁን እንዳልከው ዲየጎ ጋርሲያን እንሰጣለን የተባለው ነገር ምንድነው በቀላል የምናየው አይደለም። የእንግሊዝ የፓርላማ ስርዓት የእንግሊዝ የፓርላማ ስርዓት ላይም ስናይ ማንም ሰው የፓርቲው አባል የሆነ ወይም ደግሞ የፓርላማው አባል የሆነ ሁሉ በቀላሉ ፊት ለፊት መተቸት ይችላሉ ጠቅላይ ሚኒስትሩን የሀገሪቱን መሪ። ስለዚህ ልክ የእንግሊዝ የፓርላማ አባላት የሞሪሸስ መብት ለማስከበር ብዙ ጥረት ስላደረጉ ነው ስታርመርም ተገደው ይህንን ጉዳይ ፈርመው ሊሰጡ የቻሉት። ሁለተኛ እንደገና ደግሞ ስምምነትን ድሮም ታከብራለች። ባለፈው ጊዜንም እኮ ሆንግ ኮንግ
የቻይና አካል እንደሆነች ይታወቃል። ግን ለዛ ለ90 ዓመታት ሊዝ ተደርጋ የቆየች ስለሆነች ኦፊሻሊ ነው ትራንስፈር ያደረጉት እንግሊዞች በህግ ስለተመሩ ነው። ዶናልድ ትራምፕ ቢሆኑ አያደርጓትም፣ ይቀይሩታል አይደለም እንዴ? ስለዚህ ወደኛም እንኳን አንጻርም ስናየው የናንተ የህዳሴ ግድብ የተገነባው ገንዘብ ኖሯችሁ ሳይሆን ከኛ ከዩኤስኤድ የወሰዳችሁት ገንዘብ ነው ይህንን ያደረገው። ይህ ምንድነው ከኋላ ላይ እንደ ገፊ ምክንያት አድርገው ሰበብ አድርገው ብቻ የሀገራችንን ሉዓላዊነትን መዳፈርም ወይም ደግሞ ድልድዩ ግድቡ የኔ ነውና ማፍረስም እችላለሁ እስከ ማለት ደረጃ ይደርሳል። ስለዚህ እሳቸው ጋር ሁሉ ጊዜ ሪትራይቭ የሚያደርግ ገንዘብ አለ። አንድ ገንዘብ ተጠቅማል፣ ያ ገንዘብ ልክ ተቀምጦ እንደ ወርቅ ተቀምጦ ይዘውት የሚሄዱት እንጂ ከአመታት ያኛው ትውልድ የሰራውን ያሁኑ ትውልድ ይከፍላል አይነት ነገር ነው። ስለዚህ ይህ በዓለም ታሪክ ታይቶም ተሰምቶም የማይታወቅ ነገር ነው እያደረጉ ያሉት። ይመስለኛል በ18ኛው ክፍለ ዘመን መጨረሻ ላይ ኃይለኛ የሆነ ሁሉ ደካማውን ይግዛ የሚል አመለካከት ኖሯቸው ነው እነ ፖርቱጋልም ስፔኖችም በአቅማቸው ያህል እንደነ እንግሊዝና እንደነ ፈረንሳይ ሀገራትን መግዛት የቻሉት ማለት ነው። ስለዚህ አሁን የዶናልድ ትራምፕ አመራራቸው ወይም አካሄዳቸውን አንተችም ልንለው አንችልም። እንዲያውም አደገኛ አካሄድ ነው። ሁሉም ሀገራት በተጠንቀቅ ሊቆሙ የሚገባቸው ናቸው። አሁን የአውሮፓዎቹን ራሱ እንኳን ስጋትም ስታይ እንግዲህ የኔቶ ጦር ብለን የምንለውና ኃይሉ ብለን የምትለው 95% የአሜሪካን 5% አካባቢ ነው ያለው ሌላ የአውሮፓ ህብረት። ስለዚህ የጦር ማዕከል ያላት ወይም ደግሞ ቤዙ ያላት አሜሪካን በሁሉም የአውሮፓ አባል ሀገራት ሆነው ግን ፈረንሳይ ላይ ብቻ ነው የሌላት ይመስለኛል። በቅርብ ጊዜ ከተደረገ አላቅም እና ሁሉም ላይ የአሜሪካን እግር ያለበት ነው። ስለዚህ እቺ በጣም ፖሊሎግ የሆነች ሀገር በቀላሉ ሌሎችንም ሀገራት ትተዋለች ማለት አይቻልም። ምናልባት ይህ አሁን እየተካሄደ ያለው አሜሪካን ዙሪያ የሆነው ነው እንጂ ምናልባት ወደ አፍሪካ ወይም ወደ እስያ የመዞር አላማ ቢኖራቸው ዶናልድ ትራምፕ የብዙ ህዝብ እልቂት የህዝቦች እልቂት ደግሞ ሀገራት ከሀገራት ጋር የማይደረግ ጦርነት አይኖርም ብዬ ነው ማስበው። ማለት እየተፋፋመ ሄዳል ግጭት ላይ። ስለዚህ የአሜሪካንን ደጋፊ ወይም ደግሞ የኔ ደጋፊዎች ናቸው የሚለውን አስተሳሰብ ብቻ ይዘው ነው የሚሄዱት። በግልጽም ተናግረዋል። ይህንን ግሪንላንድን ለመቃወም የሚመጣ ኃይል ካለ አፉን ይዝጋ በቃ ብለው ኦሬዲ አስታውቀዋል። ይህ ማለት ደግሞ በታሪፍ ላይ ብቻ አይደለም፣ በቀረጥ ብቻ አይደለም፣ ጭራሽም የዲፕሎማሲ ግንኙነትም እስከ ማቋረጥ ደረጃ ይደርሳሉ። ስለዚህ በተለያየ አይነት መንገድ ብናይ የሰውየው አካሄድ አደገኛ ነው። ምክንያቱም ግሪንላንዶች ምናልባት ከሃይማኖትም አንጻር ሊሆን ይችላል ወይም ደግሞ ካላቸው በእምነት ቢኖራቸውም ባይኖራቸውም ኒውትራልም ቢሆኑ እነዚህ ሰዎች የአሜሪካንን ህገ መንግስት ላይፈልጉት ይችላሉ፣ አይፈልጉትም ይሆናል። ስለዚህ ያ ነገር አሁን እዛ እንዲካሄድ ነው የሚደረገው። አንድ ህዝብ ሊሰፍር ይችላል፣ ሁለተኛ እንደገና ደግሞ እነሱ ከሚያምኑበት እምነት አንጻር ውጪ የሆኑ ነገሮች ሁሉ ሊካሄዱ ይችላሉ። ስለዚህ ይህ ነገር ደግሞ ግሪንላንድን ላይ ያለው ህዝብ ተሰዶ ወደ ሌላው ሲኖርበት እትብቱ የተቀበረበትን ስፍራ ለቆ ወደ ሌላ ቦታ እንዲሄድ ያስገድደዋል። እና የእሳቸው አላማና አካሄድ የኢኮኖሚያቸውን ወይም ደግሞ የራሳቸውን ጥቅም የማስከበር ወይም የራሳቸውን የበላይነት አስጠብቆ ለማቆየት የሚያደርጉት እንቅስቃሴ ነው። ብዙ እንትኖች ይሄኛው ከዚህ ግን አናንሳውም። አክቹሊ ከህዳሴው ግድብ ጋር የተገናኘው ጉዳይ አሁን ነው አሌክስ፣ እንዴት ሰዎች በጣም እንደው ታሪክ አድርገው ከግሪንላንድ እና ከሰምቲንግ ጋር አይነት ነገር የህዳሴው ግድብ ትልቅ ጉዳይ ነው ኦፍ ኮርስ። ግን ፕሬዚዳንት ዶናልድ ትራምፕ እኔ አፍሲን እንትኑን
ለአልሲሲ ተጻፈ የተባለውን ደብዳቤ ማለት በኒውስ እንትን አይቼዋለሁ እና እንትን ይሄ እግረ መንገድ ነው ሜንሽን ያደረጉት ለአልሲሲ ይቺ ቦርድ ኦፍ ፒስ የሚባለው ጋና ላይ ጋዛ ላይ ቦርድ ኦፍ ፒስ የሚባለው ላይ ለማቋቋም የሀገራትን መሪዎች ኢንቫይት እያደረጉ ነውና አት ሴም ታይም በዛው ላይ ለኢፈርታችሁም አመሰግናለሁኝ የጋዛውን ጉዳይ እነሱ በሚፈልጉት ልክ ስለሄዱላቸው አመሰግናለሁ በሚል እግረ መንገድ ሜንሽን ከገርድ ጋር የተገናኙ ጉዳዮችንም አደራድራለሁ ብለው ነው ሜንሽን ያደረጉትና በጣም ትልቅ እንትን ተብሎ ልክ ከዚህ በፊት ኢጂፕት ሜይ ብላውን አፕ ምናምን ያሉትን አይነት እኩል እንትን ተሰጥቶ ነው ሲወራ እንደዛ አይደለም እንደው የኢትዮጵያ ህዝብ አንደርስታንድ ያደርጋል የራሱ መለኪያ ያለውና በጣም ብዙ ሰዎች አጡዘውት ምናምን ይሄ ያለቀ ጉዳይ ላይ የሚደረግ ድርድር ምንድነው አንደምታው ምናምን የሚባለው ነገር ሌላ ነው ይሄ እንዳልከው ፕሮቮክ ሊያደርግ ይችላል አሁን ያለቀ ጉዳይ ላይ አደራድራለሁ ሲሉ ፕሬዚዳንት ዶናልድ ትራምፕ ምን አስበው ነው ይሄ በእርግጥም እንደሌሎቹ ሀገራት ከባድ ጫና ሊፈጥሩ ነው እንዴ ምናምን ብሎ ጥያቄ ሊነሳ ይችላል ግን በሆነች እንትን ነው ሜንሽን አድርጓት ያለፉት እንጂ ያኔ ሀለን በጣም የሚያስደነግጥ እና ትራምፕ ደግሞ ከዚህ በፊት የነበራቸውን አቋም ደገሙት አይነት ትሬንድ የለውም አንደኛ ኢትዮጵያና አሜሪካ አሁን ያላቸው የዲፕሎማሲ ግንኙነት ፕሬዚዳንት ዶናልድ ትራምፕ አወሩበት ተብሎ በተነገረበት ወይም ጻፉት በተባለው ደብዳቤ ልክ የሚታይ አይደለም ግን በጣም በሚያሳዝን ሁኔታ ማኒፕሌትድ ነን የግብጽ ሚዲያዎች ሁሉም በቃ ማኒፕሌት አድርገውታል በሚገባ ከዛ የኛም ሰዎች ተቀበል ነው እዚህ ሀገርም ያለው ውጭም ያለው ሁሉም አረገውና እንትን አለ በጣም ከፍ አድርገው እንትን አሉት እንጂ ያን ያህል እግረ መንገድ ሜንሽን የተደረገ ጽሁፍ ነው አይቼዋለሁ ኤኒዌይ እሱ ብዙ እንትን አይለንም በዚህ ጋር ደግሞ እንዳልከው ቀደም እግረ መንገዳቸውን ማለፋቸው ብቻም ሳይሆን የሳቸውን አባባል ራሱ የግብጽ መንግስት ሊጠቀምበት እንዲችል ያመቻቸዋል ስፍራው ሁለተኛ እንደገና አሁን በመጨረሻውም ቢሆን የዩክሬን የሰላም እቅድ ተብሎ ሲባል ዩክሬን እንዳወጣችሁ ነበረ ምናቀው አይደለም ግን አሜሪካኖች አወጡ ዩክሬኖች ተስማሙበት ነው አይደል የተባለው ግን አሁን መጨረሻ ላይ ዩክሬኖቹ የሚቃወሙት ምንድነው ፖለቲካሊ የተቃወሙት ነገር ነው ይሄንን እኮ ጽሁፍ ብለዋል እሳቸው አንደኛ ሴንሰር አድርገውም አይደለም የሚናገሩ ይሄን ጽሁፍ ይሄን የሰላም እቅድ ስምምነት ብዬ በማወራ ሰዓት ለራሱ ለዜሌንስኪ እኮ አሳይቸዋለሁ ተስማምቶታል አሁን እንዴት ነው ሐሳቡን የሚቀየረው ብለው ነው የሚዘረጥጡት አሁን እሳቸው ጋር ስትሄድ ይሄ ዲፕሎማቲካል የሚደረጉ ፕሮሲጀሮች እሳቸው ጋር ዋጋ ቢስ ስለሆኑ ነው ለዚህም ነው ምናልባትም ስምምነት በፈለገ ነው አሌክስ እኔ ትክክል ነው የአልሲሲ ምን እንደሚፈልጉ ይሄ በቃ ህዝባቸውንም ለማደናገር ለምንም ምን እንደሚፈልጉ ትራምፕ በጣም ዋይዝ የሆኑ ፖለቲከኛ ናቸው በእንደዚህ አይነት ጉዳዮች ላይና የሚፈልጉትም እኮ አሁን ግሪንላንድንም ብቻም አይደለምና ግብጽ ለሳቸው በጣም ስትራቴጂክ የሆነ ጥቅም የምትሰጣት ሀገር ነች አይደለም ስዊዝ ቦይን እንትን ብሎ ይላል የፓናማ የስዊዝ ቦይ ሳንከፍል ነው ማለት ያለብን ብለዋል እኮ ኦሬዲ ለሳቸው ያ መንገድ የሳቸው እንደሆነ አርገው ነው እንደው ሰው እንደ የተማየኛ ተመልካቾች እንትን ናቸው ይረዱታል ግን ፕሬዚዳንት ዶናልድ ትራምፕ አሁን መካከለኛው ምስራቅ ላይ ከግብጽና ከካታር ከግብጽና ከአረብ ኤሚሬቶች ከግብጽና ከሳውዲ አረቢያ ምናምን ይያልክ ብትሄድ ማን ወርዝ እንደሚያደርግ ማንም ያውቃል አሁን ግብጽ ጋር ስላለን የፖለቲካ ፍሪክሽኑ ምናምን ሳይሆን ግልጽ ነው ይታወቃል ያላቸው ሁኔታና መካከለኛው ምስራቅ ላይ እዛ አካባቢ ላይ የመተካታቸው ነገር እየተረጋገጠ መጥቷልና ሞር ኢትዮጵያ ላይ ጫና ፈጥረው ወይም በዛ ልክ አስበው አይነት እንትን ላይ ኖረው ይችላል ኤኒዌይ የኢትዮጵያ መንግስት በእንደዚህ አይነት ጉዳዮች ላይ ብቻውን ገንብቶ ጨርሷል የኢትዮጵያ ህዝብ ያለቀ ጉዳይ ላይ ደግሞ በጣም በቀላሉ በዜሮ ፖለቲካ ነው ሊከራከሩን የሚችሉትና ግብጾች ነው ቢሆንም ግን ያን ያህል እንደው ትኩረትን ባይሰጠው ጥሩ ነበር ብዬ አሰብኩኝ ምክንያቱም ያዩት ነበርና ሜንሽን አድርገውታል ሜንሽን ያደረጉበት ብዙ ምክንያት ይኖራቸዋል ግን ደግሞ የአልሲሲን ፍላጎትም ማሟላት ምክንያቱም እንደሚፈልጉት ነው የሆኑት በግብጽ በምንድነው በጋዛ ጉዳይ ላይ በጣም $1 ሚሊዮን እየከፈልክ እዛ ቦታ ላይ ይሄ ቦርድ ኦፍ ፒስ ተሳታፊ እንድትሆን ነው ፕሬዚዳንት ዶናልድ ሽቀላ ነው የሚባለው እኮ የጋዛው ጉዳይና ብዙ ነገሮች ባሉበት ሁኔታ የሀገርህን ጉዳይ በጣም ስትራቴጂካሊ ማውራት አሮን ነው ቅዳሜ ወይ በዚህ ጉዳይ ላይ እንትን ልንል እንችላለን ብዙ ሀሳቦች አሉ ኤኒዌይ
የፕሬዚዳንት ዶናልድ ትራምፕ እንግዲህ የግሪንላንድን ጉዳይ ሲያነሱ አካሄዳቸው ኦፍ ኮርስ በዚህ ልክ አንተ ባልከው ልክ በዓለም አቀፍ ሕግ እነዚህ ቻርተሮች ምናምን ሲጠቀሱ እኮ ትራምፕ ምንድነው ምናምን ብለል ጥያቄ ልታነሳ ትችላለህ። ግን ትራምፕ የመንግስታቱ ድርጅት የጸጥታው ምክር ቤትም ሆነ ምንም የሚሰራው ስራ ከአሜሪካ ጋር ወርዝ የሚያደርግ አይደለም፣ አሜሪካ ጋር የሚተካከልም ስላልሆነ ቦታ አልሰጠውም ነው ያሉት። እና እንደዚህ አይነት ሁኔታዎች ሲፈጠሩ ራሱ አሜሪካ ጥፍጥፍ አድርጋ የራሷን ቅርጽና ምስል ሰጥታው የተፈጠረው የመንግስታቱ ድርጅት ሌሎቹም ያው እነ ቻይናም ሁሉም የጸጥታው ምክር ቤት ቋሚዎቹ ያሉበትም ቢሆን ግን አሜሪካ በደንብ የምታሾረው ተቋም ነው። ሶ ትራምፕ ሲጠራጠሩት ትራምፕ አላስፈላጊ የሆነ መጥቷል ይህ ተቋም እያለ ሲሄድ እና እንደ አፍሪካ ያሉ ደግሞ ውክልና ያስፈልገናል የሚሉት ደግሞ በዚህ ጉዳይ ላይ ምንድነው የሚል የራሳቸውን ኮንትሪቢዩሽን ወይም አሜሪካ ልትፈጥረው የፈለገችው ዓለም ስርዓት ጋር አብሮ ሊሄድ የሚችል ዝግጅት ያስፈልጋል እንጂ ትራምፕ ይሄ በቃ አርጅቷል ያሉትን የመንግስታቱ ድርጅት አቋም ዝም ብለው ጉተሬዝም እኮ ያሳዝናሉ ወጥተው መግለጫ በመስጠት ነው። በጋዛ ጉዳይ ተቆጥሮ እኮ ያልቅም እየተነሱ እንደ ኔታንያሁን ቃል በቃል ሲተቹ እንትን ሲሉ ምንም የተፈጠረ ነገር የለም። በፕሬዚዳንት ቭላዲሚር ፑቲን ላይ 1000 ጊዜ ማዕቀብ እንዲጣለን ምናምን አደረጉ። ምንም የተፈጠረ ነገር የለም። ፓወርለስ እየሆነ መጥቷል እና ይሄኛውን ተቋም ትራምፕ ገፋ እያደረጉ በራሳቸው መንገድ የሚሄዱበት ርቀት ኦፍ ኮርስ የዓለም ስርዓት በዛ ልክ መቃኘት አለበት ተብሎ የሚታሰብ ከሆነ ልክ አይደለም። ደግሞ ትራምፕን ስትመለከታቸው ለአሜሪካ ለአንድ ሀገር ጥቅም ለብሔራዊ ጥቅሙ የውጭ ፖሊሲው በደንብ ለማስረጽ የሚሄድበት ርቀት ደግሞ እንደዛ ሀገር ዜጋ ሆነ ሕግም ተጣሰ አልተጣሰም ልክ ሊሆን ይችላል። አሁን እኛ በቀይ ባህር ጉዳዮች ላይ የምናነሳቸው ሀሳቦች ሕጋዊ ታሪካዊ ብዙ ነገሮችን ሜንሽን እናደርጋለን። እንደውም አዳዲስ ትሬንዶች ከጠቅላይ ሚኒስትሩ የሰማ ነው ኦፍኮርስ ተብሎ ስለማያውቅ ነው እንጂ ሰዎች አንደርስታንዲንግ ይኖራቸው ይሆናል። በቃ እውቅና የሌለው በወቅቱ የኢትዮጵያ ሕዝብ ያልመረጠው መንግስት የሰጠው ነው። ስለዚህ እንደ ጫካ ዲል ነው የማየው ያሉት እኮ ትልቅ ነገር ነው። አዎ እንደዚህ አይነት ነገሮች እየተሸረፉ ሲመጡ ልክ ለሆኑ ሀገራት ደግሞ የፕሬዚዳንት ዶናልድ ትራምፕ አካሄድ ልክ ነው አይደለም የሚለው እንዳለ ሆኖ የሆነ ነገር ሊፈጥር ይችላል የሚል ሀሳብ አለ። ምክንያቱም በቃ በህግና በደንብ ወይም ደግሞ ሀገራት ራሳቸው በሚፈልጉት ልክ የሰፏትን ፖለቲካ አንዱ ላይ ኮኖ ጫና የሚፈጥረው አሁን ለምሳሌ በእኛ ዙሪያ ያሉ ሀገራት በቀይ ባህር ላይ ኢትዮጵያ ዝር እንዳትል የሚል ፖለቲካዊ ፍላጎት ያላቸው ብዙ ስለሆኑ ከዛ አንጻር ያለውን ጉዳይ አብሮ ለማየትም እድል የሚሰጥ ይመስለኛልና እንደውም ይሄን የሚያጠናክር የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ስለዚህ አሁን ዶናልድ ትራምፕ በግሪንላንድ ጉዳይ እየሄዱበት ያለው ርቀት የሩሲያው ፕሬዚዳንት ቭላዲሚር ፑቲንማ እንደውም ትክክል ናቸው ከሳቸው አንጻር አይነት ታሪካዊም በማንነትም በተለያዩ አጋጣሚዎች ግዛቶች አሏቸው ከዩክሬን የሚል አንደምታ ያለው ኦፍ ኮርስ ቃል በቃል አላሉትም። ግን የትራምፕ ሀሳብ ለቭላዲሚር ፑቲን ትምህርት የሚሰጥ ነው ነው ያሉት። እንደውም ፑቲን ናቸው አይደል ትራምፕ እንትን ያሉት በዚህ ልክ እና ትንሽ ግራ ይገባሃል። ቀደም መጀመሪያ ላይ አንተ እንዳነሳው ያም ሆኖ ግን ትራምፕ ለሀገራቸው ጥቅም እየለፉ እንደሆነ ለራሳቸው ይሁን ዋቴቨር ግን አሜሪካን ታላቅ ማድረግ ፍላጎታቸው እንደሆነ ደጋግሞ የሚያነሱት ጉዳይ ሆኗል። አሌክስ አሁን ታላቅነት ብቻም አይደለም። ቀደም መጀመሪያውንም ውይይታችንም ስንጀምር ያለውን ነገር ከሀብት አንጻርም ዓለምን በቁጥጥር ስር የምታውለው በገንዘብ ነው። ዓለምን በቁጥጥር ስር የምታውለው ገንዘብ ስላለ በስልጣን ነው። ስለዚህ የትኛው ዓለም ነው የሚገዛው ነው። ቻይና የምትኖረው ወደ አሜሪካን በምትልከው ወይም ወደ አውሮፓ በምትልከው የሸቀጥ ነው ወይም ደግሞ ሌላ ምንም አድርግ ምንም እንደገና ደግሞ የምትልከውን ነገር ደግሞ እንደገና አድቫንስድ በሆነ መንገድ ደግሞ አውሮፓውያኖቹ ደግሞ ቀይረው ቴክኖሎጂው እነሱ ጋር የበለጠ ስለሆነ ስለነበረም ነው። አሁን ምንም እንኳ ከአውሮፓዎች ጋራ የሚገዳደር ኢኮኖሚ ቢኖራት ሸቀጦቿን ልካ ቴክኖሎጂ ትገዛለች፣ ቴክኖሎጂዋንም እንደገና ደግሞ ትልካለች፣ ትሸጣለች። አሁን ከአሜሪካን ጋር ስምምነቱ ከሌለ ወይም አሜሪካን በምታወጣው መንገድ ላይ ቢያንስ በከፊል ከ50 እስከ 60% ማትስማማ ከሆነ የቻይና ገበያ ችግር ላይ ይደርሳል። ግን ቻይና እንደ ድሮ አይደለም። የምታመርታቸው ምርቶች የጥራት ደረጃቸው እጅግ ከፍተኛ ነው። ሁለተኛ እንደገና ደግሞ ይሄ ሬጉላቶሪ ቦዲ ወይም ደግሞ የቁጥጥር ክፍሏ ብለን የምትለው ወይም ደግሞ የጥራት ቁጥጥሯ ቻይና ከአውሮፓ ሀገራትና ከአሜሪካን የወሰደችው የጥራት መመዘኛ ደረጃዎቿ እጅግ በጣም ከፍተኛ ናቸው። አይደለም ወደ ውጭ የምታመርተውን የሀገሩ ሕዝብ የሚበላውና የሚጠጣው እንኳ
እንትን በየግሮሰሪው ማለት በየሱፐር ማርኬቱ የሚሸጡት እንትኖች የምግብ አይነቶች ከፍተኛ ቁጥጥር ነው የሚደረግባቸው እና እስከ ትልቁን ሾፕ ወይም ደግሞ ሞል እስከ ማዘጋት ይደርሳል። በአንድ ወቅት ሻንጋይ የነበርኩ ጊዜ ያየሁትም ነገር ይሄን ነው። በቃ አይደለም በመድኃኒት ደረጃ በምግብ ደረጃ ብለን ታሽገው የሚሸጡ ምግቦች የሚባለውን እንኳን ከፍተኛ ቁጥር። ይህ ማለት ምንድነው? የስልጣኔዋን መጨመር የሚያሳየው ማለት ነው። ስለዚህ ስልጣኔዋ በጨመረ ቁጥር ህዝቦቿም የሚፈልጉትም እንደዛው ነው አይደለም እንዴ? ስለዚህ አሁን የቻይና መሰልጠን ወይም ቻይና ከድህነት አረንቋ መውጣቷ ህዝቧ ሌላውስ ዓለም ላይ ምን አለ የሚለውን በቱሪስት መልክ ብዙዎች እየመጡ ነው፣ በተለያዩ ሀገራት እየመጡ ነው። ስለዚህ ይህ ሁሉ የሚሆነው ይሄ ዘላቂ የሆነ የኢኮኖሚ ፍሰት ሲኖራት ነው። የመሸጥና የመግዛት ባላንሷ ሚዛኗ እያስጠበቀች ካልሄደች ቻይናም ወደ ኋላ የማትወድቅበት ምክንያት የለም። ግን ቅድምም እንደተነጋገር ነው ባላንስ ግን የሚሆነው ራሷ ውስጥ ያሉትን ነገሮች በሌሎች ሀገራት የማግኘት ጉዳይ ከተነሳ ነው። ለምሳሌ ፈረንሳይን ወደ ኋላ መለስ ስንል ኒጀር ላይ ዩራኒየም ታገኝ ነበር አይደለም? ያ አሁን ሩሲያኖች ወደ ኒጀር ፊታቸውን ሲያዞሩና ከኒጀር ጋር ሲሆኑና ፈረንሳዮችን ሲያስወጡ ፈረንሳይ እዛ ውስጥ የምታገኘውን ዩራኒየም ከሌላ ሀገር ነው ለማግኘት እንደገና የምትጠራው ማለት ነው። አያው አሜሪካን ጋር ግን ያ የለም። ኒጀር የምትባል ሀገር እንዳትኖር ነው የምታደርጋት። ወይም ደግሞ ኒጀር የምትባለውን ሀገር አጠገቧ ካለችው ሌላ ሀገር ጋር ተዛመዱ፣ ተጠቃለሉ ብለው ሁሉ እርምጃ ሊወስዱ ይችላሉ። ይሄ የኃይል አለህ ሚዛንህ ያንተ ነው ከፍተኛ የሚሆነው፣ ኃይል የለህም ሚዛንህ ዝቅ ያለ ነው። ይሄ ነው ህግጋታቸው። ስለዚህ በየትኛው በኩል ነው አካሄዳቸው? አሜሪካኖችም ሆኖ አውሮፓውያኖች። እርግጥ አሁን አውሮፓውያኖች ማለት አንችልም፣ እነሱም ራሳቸው አቅም እያሳጧቸው ነው። ቅድም ፕሬዚዳንት ማክሮን ልክ አሉ እንዳልከው ዩክሬንን ተወረረች አይደለም፣ በዩክሬን ግዛት ላይ ሊመጡ የሚገቡ ስጋቶችን ማራቅ ስላለብን ነው። እነዚህ የኒውክሊየር ኃይሎች ከዩክሬን ላይ የሚተከሉ ከሆነ ሞስኮን ለመምታት ከ17 ደቂቃ ያላነሰ ጊዜ ነው የሚያስፈልጋቸው። ስለዚህ ጠላቶቻችንን ማራቅ ስላለብን ልዩ የጦርነት ዘመቻ ማካሄድ አለብን በሚል ተነሱ። ይህ ደግሞ ማለት ምንድነው? አገር መውረር አይደለም፣ እንደ ግሪንላንድ አይደለም። ግሪንላንድን መያዝ ነው። ሩሲያ ዩክሬንን ልትይዝ አትችልም። የማትይዝበት ዋናው ምክንያት ምንድነው? ወንድማማች ህዝቦች ናቸው። ሁለቱም ቋንቋዎች እኮ ይነገራሉ በግልጽ። አሁንም በሚዲያ ደረጃ ላይ ኢንተርቪው ሲያደርጓቸው እኮ ሁልጊዜም በዩክሬንኛ ይናገራሉ ማለት አይደለም። ተጎጆች የማይችሉ አሉ። ዩክሬንኛ በሩስኪኛ ነው የሚናገሩ። ስለዚህ አንድ ህዝብ ነው። የከፋ የጦር አካሄድ የጦር ዘመቻ ልታካሄድ አትችልም። ግን በቃ ይሄ ህብረተሰብ ሊጎዳ የሚችለው ማራቅ አለብን ከሚል አንጻር ነው እና ፕሬዚዳንት ማክሮንም አሁን ወጣ ገባ ያሉትም ኦልሞስት አሁን የማባበል ያህል ነው። በቀደም ዕለት በተነጋገሩት የስልክ ልውውጥም ላይ በስቴኖግራፊክ የሆነውን ነገር እንዳነበብከውም ነግረኛል እና እዛ ቦታ ላይ ያሏቸው ምንድነው ከዳቮስ መልስ እባክህና እኔ ጋ ጎራ በልና ምሳ በልተን ተነጋግረንበት ትመለሳለህ ወደ አሜሪካን የማለት ነገር ሁሉ የመጣው ይሄ የመለማመጥ ነው፣ ከዲፕሎማሲውም አልፎ ማለት ነው። ግን ታዲያኛስ ህዝቡ ምን ይለናል? የአውሮፓ ህዝብ እኛን ምንድነው የሚለን? መሪዎቹ ነን። የአንድ ሀገር ሉዓላዊነት ተደፈረ ነው የሚባለውና በዚህ ፖለቲካ ላይ ምን አይነት መልስ ልትሰጥ ትችላለህ? የእሳቸው ደግሞ ዋና ትልቁ ዓላማ መቼም ረጅም ዓመታት ያሰቡበት ነው። በዛ ላይ ደግሞ አሜሪካንም ቢሆን ለመምከር ምክር ለመያዝና ጥሩ አሳማኝ ምክንያቶችን ለመሰብሰብ ከሌላ ሀገር የምታንስ አይደለችም። ጥሩ ጭንቅላቶች የተሰበሰቡባት ሀገር ነች። ስለዚህ ዋናው ዓላማ የደህንነታችንን ሁኔታ ለማስጠበቅ ነው። ይህ ከማን ነው ውጊያው ቢባል ከራሽያ የመጣውን ገና ግሪንላንድ ላይ እንግዲህ ግሪንላንድ ምናልባት ጭዳ ልትሆን ትችላለች። ስለዚህ ግሪንላንድ ላይ ልናከሽፈው እንችላለን ተተኳሽ ሮኬቶችን ቢኖሩ ነው። ሌላው ደግሞ የመጨረሻው ነገር ከነ ሴሪዩም ከነ ኢሮፒየም ምናም ከሚባሉት ካሁኖቹ ኤሌመንቶች አውቄ ነው ስማቸውን ማልጠቅሰውና ከነዚህ ውስጥ ያሉት ብዙዎቹ ኤሌመንቶች ከፍተኛው የሆነውን እነዚህ ሃይፐርሶኒክ የሚባሉትን እና አሬሽኒክን ጨምረህ በቀላሉ ምንም እሳት የማይበግራቸውን ብረታ ብረቶች የምታመርተው
ከነዚህ ኤሌመንቶች ነው። ስለዚህ ያንን የማምረት አቅምህን ራሱ ያሳጣሃል። ምክንያቱም ባላት አሜሪካን ባላት ግዙፍ የጦር ኃይል ላይ ሌላ ተጨማሪ ግዙፍ የጦር ኃይል ይበልጥ ወደፊት እንድታሳድግ ነው የሚረዳት። ብዙ ነገሮች ይነሳሉና ትንሽ አውሮፓም አሁን ደፍ ማለት ላይ ይገኛል። እንዳልከው ህዝቡንስ ምን ልናረገው ነው? በዚህ ልክ የአውሮፓ ህብረት አባል ሆነች ዴንማርክ፣ ከዛ ደግሞ የሰሜን አትላንቲክ የጦር ጥምረት ወይም የኔቶ አባል ሆነች ዴንማርክ ከፊል ራስ ገዝ ግዛቷን ግሪንላንድን ስናስወስድ ምንድነው የሚልም ይመስላል። እና ፈረንሳይ፣ ጀርመን የመሳሰሉ ሀገራት እዛው አካባቢ ያሉት እነ ኖርዌይ እነ ስዊድን ምናምን በጣም ከባድ የሚባል መግለጫ ያወጣሉ ጦር እስከ ማዘጋጀት። እንደውም ፈረንሳይና ጀርመን አይ ቲንክ እነ ኖርዌይ የመሳሰሉ ሀገራት ግን ጀርመንና ፈረንሳይ በግልጽ ደግሞ የተወሰኑ ወታደሮቻቸው ልከዋል አካባቢው ላይ ኑግ ወይም ደግሞ የግሪንላንድ ከተማ ላይ እዛ ላይ ልከዋልና የሚያሳየው ነገር በግልጽ አሜሪካና የአውሮፓ ሀገራት የአውሮፓ ህብረት ሀገራት የአውሮፓ ህብረት ሲባል ሞር አሁን ብሪታንያን እየቀነሰ ሲሄድ ትንሽ እንትን ይላል እንጂ በአብዛኛው የአውሮፓ ሀገራት የትራምፕን አካሄድ እየተቃወሙ ይገኛል። እንግዲህ የሚቃወሙት ምንድነው? ይሄኛው ተቃውሟቸው እስከምን ይሄዳል አይሄድም ይታወቃል። ብሪታንያስ እስከምን ድነው ከአሜሪካ ጋር ተጋጭታ ወይም ደግሞ ከአሜሪካ ጋር በጣም የተራራቀ የፖለቲካ ፍላጎት አላት ወይ ብለህ ብትወስድ የምታውቀው ነው። ስለዚህ የማይቀየሩበት መንገድ የላቸውም። እነ ኬር ስታርመር ትንሽ ኬር ስታርመር የተወሰነ እንትን እያየሁባቸው ነው። እነ ኢማኑኤል ማክሮን የግሪንላንድ ጉዳይ አንደራደርም፣ በአውሮፓ ህብረት የሉዓላዊነት ጉዳይ ላይ አንደራደርም ይላሉ። እነ ፍሬድሪክ ሜርዝ የጀርመኑ መራሄ መንግስትም እንደዚህ እስከ ማለት ደርሰዋልና ኃይል እስከ ማሰማራት መሞከር አሉ። ግን ይሄኛው ሁለት ነገር ይሰጣል። አንድ እነ ፕሬዚዳንት ቭላዲሚር ፑቲን ሁለት እድል አላቸው እዚህ ላይ። አንደኛው ፑቲን እንግዲህ እንደምታውቃቸው በግሪንላንድ ፖለቲካ ላይ ሁለት አይነት አቋም፣ አንድ የዓለም አቀፉ ይሄ ቻርተሮቹ የዓለም አቀፍ ህግ ወይም ደግሞ አሰራር መከበር አለበት የሚል እቺ እሳቸው የሚፈልጓት ዩክሬን ላይ የሚያደርጓትን ነገር ለማስፈጸም እንደው ጫና ልትፈጥርባቸው ብችልም ግን እሳቸው በግሪንላንድ ጉዳይ ላይ ዝም አንልም የሚል ተደጋጋሚ መግለጫ ይሰጣሉ። ያ ማለት ትራምፕ የሚያደርጉት ነገር ልክ አይደለም የሚለው ነው። በግልጽ ደግሞ ቢነግሩንም ባይነግሩንም ፕሬዚዳንት ዶናልድ ትራምፕ ግሪንላንድ ውስጥ መግባታቸው ኔቶን እንደሚሰባብር ያውቃሉ፣ የአውሮፓ ህብረትን እንደሚሰባብር ያውቃሉ፣ አውሮፓን እንደሚያሰቃዩ ያውቃሉና ሁለት አድቫንቴጅ ይዘው ነው። አንደኛ ኔቶን ያፈርስልን ከተቻለ እንደውም እንግዲህ ኤፍኤስቢ ነው የምትላቸው አንተ እነሱ ትልቅ ስራ ሊሰሩ ይችላሉ ተብሎ ይታሰባል። ምክንያቱም ኔቶ ክሪቲካል በጣም አደገኛ የሚባለው ጥፋት ላይ የታሪክ ጥፋት ላይ ያለው ልክ 1949 ላይ ሲመሰረት ትልቅ ታሪክ እንደጻፈው ሌላ አስቸጋሪ ሁኔታ ሊፈጠርበት የሚችልበት ጊዜ ካለ የግሪንላንድ ጉዳይ ነው። ትራምፕ ግሪንላንድን በአንድም በሌላም መንገድ እንደው ተደራደረን ብለው መሸነፋቸውን በተደራደረን ሽፋን አድርገው የአውሮፓ ሀገራት ካልሰጧቸው በስተቀር በምንም መንገድ ግሪንላንድ ትሄዳለች። ምክንያቱም በቃ ይሄ ትልቁን ምስል በቬንዙዌላ ሳይተውናል፣ በሌሎች ሀገራትም በሚያደርጓቸው እየተመለከትን ነውና ይወስዷታል። ሲወስዷት አንድም ጥይት ሳይተኩሱ ምንም ያን ያህል የሚያስቸግር 13 ምናምን ወታደር ነው የሚልኩትና ጀርመንም ያው እንትኑን ለማሳየት ነው በቃ ይሄ ሶሊዳሪቲውን እንጂ ይታወቃል። ግን እቺኛዋን አጋጣሚ ተጠቅመው ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ይወስዳሉ። ግሪንላንድን ካልወሰዱ ደግሞ እርግጠኛ ሆኜ ነው የምነግርህ ኔቶ የሚባል ኃይል ከና አሜሪካ ጋር ተስማምቶ አይሰራም። በነ ፕሬዚዳንት ዶናልድ ትራምፕ ዘመን ትራምፕ አንድ አመት ሞላቸው አይደለ? ትናንት ጃንዋሪ 20 እና ማንም ይሁን ማን ከነ ፕሬዚዳንት ዶናልድ ትራምፕ ውጪ ሆኖ ወይም ደግሞ እነሱ በማይፈልጉት ፖለቲካ ውስጥ ሆኖ ከኔቶ ጋር አይሰሩም። በፊትም ጥያቄ ነበራቸው እንደዚህ አሟሉልኝ አሉ። እሺ ተባለ። እርሱ ከፈለጉማ ተባለ ወይም አሜሪካ ከፈለገች ምን አማራጭ አለን አይነት 5% ከጂዲፒያቸው ለመከላከያቸው ለማዋል ተስማሙ። አሁን ደግሞ ግሪንላንድን አይወስዱም። ምክንያቱም ግሪንላንድ የዴንማርክ የሰሜን አትላንቲክ የጦር ጥምረት አባል አገር እስከሆነች ድረስ አንፈቅድም ነው ያሉ የሚገኙት የእንትኑ ሀገራት እዛ አካባቢ ያሉትም አውሮፓ በጠቅላላው ኔቶ ውስጥ ያለውም የሌለውም እንደዚህ አይነት ሀሳብ ይሰጣል። ግን እዛው አካባቢ አርክቲክ ያሉት ደግሞ ከባድ መግለጫ በማውጣት ላይ ይገኛሉ እና ካናዳን ጨምሮ አንዳንድ ሀሳቦች አሏቸው። ምክንያቱም አርክቲክ ላይ ወሳኝ ሆኗል እሱ አካባቢ እንደውም ያልተበላ የሚባል አካባቢ የሆነ መጥቷልና እነ ሩሲያም እንደምታውቀው ከባድ ጦር የሚያንቀሳቅሱት እዛ አካባቢ ነው። እነ ቻይናም ከሩሲያ ጋር በጥምረት መስራት ይፈልጋሉ። ትራምፕም አንደኛው አላማቸው ሞስኮና ቤጂንግ እዛ አካባቢ መንቀሳቀስ የለባቸውም፣ ግሪንላንድን እኛ ባንወስዳት እንኳን
ወይ ፑቲን ወይ ሺ ጂንፒንግ ይወስዷታል የሚል ሀሳብ ነው የሰጡትና እነሱን ስትመለከት የማይቀር ነገር እንዳለ ይጠቁምሃልና ምናልባት የአውሮፓ ህብረት ወይም ደግሞ እነዚህ አርክቲክ የሚባሉት 8 ናቸው አለ መናቃቸው ራሻን ጨምሮ ከዛ ከ8ቱ ሀገራት ከራሻ ውጭ ያሉት ሁሉም የሰሜን አትላንቲክ የጦር ጥምረት አባል ናቸው እና እነዛ ሁሉ ኢምፓክትድ ናቸው በዚች በግሪንላንድ ጉዳይና ይሄኛው ቅድም እንዳልኩ እነ ፑቲን የግሪንላንድ ጉዳይ እንኳን ልክ አይደለም ምናምን ይላሉ። አንደኛ አሜሪካን በዛ ልክ ግሬት ስትሆን አይፈልጓትም። ግሪንላንድ መምጣቷ ስጋት ነው ምንም ጥያቄ የለውም። በሌላ በኩል ደግሞ ስጋትም ቢሆን ለነ ፑቲን አድቫንቴጅም ይዞ ይመጣል። ኔቶ ይመታላቸዋል። ኔቶ ሊፈርስ ይችላል ወይም ደግሞ ባይፈርስም እንኳን ጥርጣሬ ውስጥ እንዲገባ ያደርጋል። ምክንያቱም የኔቶ አባል የሆነ ግዛትን ወስደ ለዛውም የኔቶ ቁልፍ አባል የሆነችው አሜሪካ ሲሆን ጥያቄ ያንሳልና ለነ ራሽያ ሁለት ነገር ነው ስጋትም ተስፋው ኔቶን በማፍረስ ረገድ የሆነ ሚና ይኖረዋል ተብሎ ስለሚታሰብ ስጋቱ ደግሞ እዛ የአሜሪካ ጦር አለ ኦፍ ኮርስ ከዚህ በፊትም 1950ዎቹ አካባቢ የነበረ አይ ቲንክ አሁንም አለ እዛ አካባቢ ኢንስታሌሽኖቹ ስራ ይሰራበታል። እዛ ላይ ሆኖ ስተኩስም ምንም ስትል ለኤር ዲፌንስ ሲስተም ነው የሚፈልጉት አካባቢውና ሁለት ነገር አለውና ለኔቶ ጫናው ይታየኛል አሌክስ። ኔቶ በእርግጥ ቀደም እንደተነጋገረው 95% ኃይሉ የአሜሪካን ሆኖ ሁለተኛ እንደገና ደግሞ በተደጋጋሚ አውሮፓውያኖች ምዕራብ አውሮፓውያኖች ራሻን እንደ ስጋት የሚያዩ ሀገራት ናቸውና ከኔቶ ይወጣሉ ብሎ ማሰብ ያስቸግራል። ነገር ግን ቀደም ባሉት የጀርመን መራሄ መንግስት የጀርመንን ታላቅ የማድረግ አላማ ኖሮ አንድ እቅድ ነድፈው እየተንቀሳቀሱ ነበር እና ያ ነገር ምንድነው አሁንም ያ ኔቶ የሚባለውን ነገር እንዴት አድርገው አቮይድ ለማድረግ ነው የሚፈልጉት። እንደዚህ አይነት ነገር ሌላው አንዷ ተጠቃሿ ሌላው ሁለተኛዋ ደግሞ የአውሮፓ ሀገር ፈረንሳይ ናት። ምክንያቱም አሁን አውሮፓን ለመቆጣጠር የሚገዳደሩት ፈረንሳይ፣ እንግሊዝና ጀርመን እንደሆኑ ይታወቃል። በወዲያም ደግሞ አልፈ ወደ እስያው ስትሄድ ደግሞ ጃፓን ነች። ጃፓን ላለፉት 80 አመታት ምንም አይነት የጦር መሳሪያ ልማት ሳታካሄድ ግን እውቀቱን ቴክኖሎጂውን ግን እያወቁ እያዳበሩት የራሷን የጦር ኃይል ልትገነባ አልቻለችም። ይህም ህግ ስላስገደዳት ነው። አሁን ህግጋት እየተጣሱ ነውና ጃፓንም በዚህ ላይ ተሳታፊ ሆና የራሷን ጀት ልታመርት ነው እንግዲህ በዚህ እና ይህ ነገር የላላበት የራሱ ምክንያቱም አንተ ስታጠፋ ካየ ልጅህ እንደ ትክክለኛ ነገር ነው እንጂ የሚያውቀው እንደ ጥፋት አያውቀውም። አንተ ተግብረሃል አየ። ስለዚህ ነው በወዲህኛው በኩል ደግሞ ስናይ አሜሪካን መጠቅለል የሚባለውን ነገር በግሪንላንድ ትጀምረው እንጂ ልክ እንደገቡ የዛሬ አመት አካባቢ ማርችና አፕሪል አካባቢ ላይ የካቲትና መጋቢት ላይ ካናዳን ስለመጠቅለል ይናገሩ ነበር። ይህ ደግሞ ለሳቸው ነውር በሆነ መልኩ ሳይሆን ለካናዳም ይጠቅማታል በሚል ነው። ካናዳ እንግዲህ በስፋት ከማንኛውም እዛ አካባቢ ካለው ሀገር የሰፋች ነች። በየትኛው በተፈጥሮ ሀብትም በለው በግብርና ልማቱም በለው በምንም ከአሜሪካን የተሻለ ፖቴንሻል ያላት ናት እና እሷንም እንደመጠቅለል ሜክሲኮንም እንደመጠቅለል ምክንያቱም ሜክሲኮን ደግሞ ልክ እንደ ናርኮ ማፊያዎቹ አሉና እነሱን ለማጥፋት ሲባል እኛ እንቆጣጠራታለን የአሜሪካን ህዝብ በናርኮቲክ አይሰቃይም የሚል ገዢ ሀሳብ ይዤ ነው እየተጓዝኩ ያለሁት ነው። ከዛ አልፎ ደግሞ ፓናማንም ጠቅልሎ እስከ መግዛት እስከ መያዝ ነው። ይህ ማለት ደግሞ አሜሪካን ቀስ በቀስ ዓለምን ጠቅልላ ወይም ደግሞ መላው ሰሜን አሜሪካ የሚባለው ሁሉ በቁጥጥሯ ስር ልታውልበት የምትችልበት ሌላ ምንም የሚያደናቅፋት ኃይል የለም። አሁንም ቢሆን መለስ ብለንም አሁንም ስለ አውሮፓውያኖቹ ኃይል በምንሄድ ሰዓት ኔቶ ላይ ያላቸውን ጥገኝነቱን ወደ መተው ነው የሄዱበት። ለምን ቢባል ጀርመንም በታቀባ ነበር የጦር መሳሪያ ዴቨሎፕ እንዳታደርግ እዛ ላይ በስፋት እንዳታመርተ የሚለው ነገር ከሁለተኛው ዓለም ጦርነት በኋላ እንግሊዝ አሜሪካና ራሻ የተስማሙበት አንቀጽ አለ ጀርመን እስካሁን ድረስ የምትገዛበት ነገር። ስለዚህ
ሩሲያን እንደ ስጋት እስካዩ ድረስ እኛ እስክንያዝ ድረስ የምንቀመጥበት ነገር አይደለም በሚል ምክንያት ነው እና ታውረስንም ለሙከራ አደረጉት እንጂ አውሮፕላኑ ምኑም በእጃቸው ነው ያለው። በ3 እና በ4 ሳምንታት ውስጥ ሊወጣ ወይም ደግሞ ኦፊሻሊ ማምረት ጀምረናል ብለው ሊያውጁ ሁሉ ይችላሉ። ስለዚህ ኔቶ አይፈርስም። ኔቶ ግን የሚፈርሰው እነዚህ ሶስቱ አውሮፓን መጠቅለል በአውሮፓ ላይ የበላይነትን ሊዞ የሚፈልጉት እነዚህ አንግሎሳክስ ብለን የምንላቸው ሀገራት እነዚህ ናቸው። ኃይላቸውን በሚያደብሩ ሰዓት ያን ጊዜ ኔቶ መፍረሱ አይቀርም እና ሌሎቹ ናቸው ስጋት ውስጥ የሚወድቁት። ግን አሁን አሜሪካንን ወይም ደግሞ የአውሮፓ ህብረትን በጋራ መግለጫ እንዳይወጣ ወይም ደግሞ ተጽዕኖ እንዳያደርግ ከሚያደርጉት መካከል የስሎቬኒያና የሃንጋሪው መሪ ናቸው። ስለዚህ አሁን ሶስተኛው እንደገና ደግሞ የዴንማርኮቹ ደግሞ እንቢታን ሊፈጥሩ ይችላሉ። ስለዚህ ቀስ በቀስ አውሮፓ የምታፈነግጥበትና የሚፍረከረክበት የሚፈራርስበት መንገድ ሩቅ አይደለም። ስለዚህ አውሮፓ በቅርቡ ትፈርሳለች ብለው ቦሪስ የልሲን ሲናገሩ እንዴት አይነት ሳቅ እንደሳቁ እናስታውሳለን። እንትና ፕሬዚዳንት ክሊንተን ካስታወስክ ማለት ነውና ሩቅ አልነበረም። እንዲያውም ይህ የዩክሬኑ ላይ የተጀመረው ልዩ ዘመቻ ባይጀመር ኖሮ አውሮፓውያን ተስማምተው የማይቀጥሉበት ብዙ መንገድ ነበረ። ምክንያቱም እነ ስፔን፣ እነ ፖርቱጋል፣ እነ ፖላንድ ራሳቸው ከአውሮፓ ህብረቱ አቋም ጋራ ብዙ የማያስማማቸውን ነገር ነው የነበራቸው። ግን አሁን የጋራ ጠላት መጥቶብናልና በህብረት እንቁም በሚል ብቻ ምክንያት ነው አሁንም ጠንካራ መስለው እየታዩ ያሉት። አሁንም አሜሪካን ስር ናቸው ያሉት። በአሜሪካን ቅኝ ግዛት ናቸው ማለት ይቻላል። እሱ ሁለት አሁንም በተመሳይ እድልም ይዞላቸው ሊመጣ ይችላል። በእርግጥ ሞር አሜሪካ እየገፋቻቸው ስትሄድ አውሮፓ እንደምታውቀው ጠንካራ መሰረት ያለው የፖለቲካ እንትን ያለው ኃይል ነውና አሜሪካ እንደማታዋጣቸው ከገባቸው ወይም ደግሞ ጫናው ሲበረታባቸው የራሳቸውን ኃይል የመፍጠርም አዝማሚያ እንደ አድቫንቴጅ ሊወሰድ ይችላል። ግን አሁን ባለው ሁኔታ ደግሞ አሜሪካ ሁሉንም እየገባች ሁሉንም በቀላሉ ነው የምትወስዳቸው። እነ ብሪታንያ ይታወቃል ጠንካራ ናቸው። ግን ደግሞ ፓርላማ ውስጥ አንዳንድ ስራዎችን ቢሰሩ በቀላሉ የሚወስዷቸው አይነት ናቸውና እነዚህ በተለይም ሶስቱ የማይገባባ የሚመስል ብሪታንያ፣ ጀርመንና ፈረንሳይ ይታወቃል በታሪክ ያላቸው ግንኙነት ምንድነው? አካባቢውን ሌላውን ትተኑ ወደ ኋላ መለስ ብለን በመናየው በዘመናዊ ፖለቲካ እንኳን እንደው ሌላውን ትተኑ እኔ የበላይ መሆን አለብኝ ብለው ከማሰብ አንጻር ሶስቱም ያሉበት ቁርሹ ይታወቃልና እነዚህ ነገሮች አብረው እንደማይሰሩ እንደው ምናልባት አሜሪካ ትበቃናለች ከዚህ በኋላ ራሳችንን እንቻል ብለው እንኳን ሶስቱ ያሉበት ጥምረት ቢፈጠር ደግሞ ሶስቱ ውስጥ ልክ የመከፋፈል ነገር እንደሚፈጠር ሳይታለም የተፈታ ነውና እነዚህ አካሄዶች እንደ አድቫንቴጅም የሆነ ጥምረትን ለመፍጠር ሊያግዛቸው ይችላል አውሮፓውያን። በሌላ መንገድ ደግሞ እዛው ከፈጠሩት በኋላ እርስ በርሳቸው ለመበታተንም እድል የሚፈጥር አሉታዊ አጋጣሚ ሊፈጠር ይችላል ነው። ግን ትራምፕ እሳቸው የሚሰጡት ሀሳብ አሁን በፊት ዝም ብለው ነው የሚናገሩት እኮ እሳቸው ምናምን የሚባል የዋህ ፖለቲካ ብዙ ሰው እንደዛ አንደርስታንድ ያረግ ነበረ። ግን ፕሬዚዳንት ዶናልድ ትራምፕ ያሉትን ባያሳኩት እንኳን ያሳኳቸው ብዙ ናቸው። ባያሳኩት እንኳን ያልሞከሩት የለም። ሞክረዋል አብዛኞቹንና እነዛን ስትመለከት አስቸጋሪ ነው። አውሮፓ ህብረት ወይም ደግሞ አውሮፓ በጥቅሉ የራሱን ኔቶ መፍጠር አለበት የሚል ሀሳብ እኮ እነ ሜርዝ ወይም ደግሞ ማናቸው የጀርመኑ መራሄ መንግስት እኮ ያነሳል። ኢማኑኤል ማክሮን በጣም በተደጋጋሚ በዚህ ጉዳይ ላይ አውሮፓ አትሸጥም፣ አውሮፓ እንደዚህ ነች በጣም በተደጋጋሚ ይናገራሉ። ኦፍ ኮርስ እሳቸው የሀገር ውስጥ ፖለቲካም ችግር አለ የሚታወቅ ከአሜሪካም ጋር ያላቸው ግንኙነት ከጊዜ ወደ ጊዜ በተለይ ትራምፕ ይሄ ይሳለቁባቸዋል ደግሞ በጣም እንዳለመታደል ሆኖ ኢማኑኤል ማክሮን በጣም በአደባባይ የሆኑ ነገሮች ይገጥሟቸዋልና በጥፊ ተመቱ ብለው ይሳለቁባቸዋል መጀመሪያ ምናምን እንደዚህ አይነትና ትራምፕ ትንሽ በጣም የሚናገሩት ዝቅ ያለ የሚመስል ለምሳሌ ኦራይት ይቀርሱ ነገር በግሪንላንዳውያን በተመለከተ ወይም ደግሞ ዴንማርክ ግሪንላንድን እንዴት ነው መከላከል የምችለው አይነት ጥያቄ ሲነሳላቸው ይሄ የውሻ እንትን አለ አይደለ በበረዶ ላይ የሚሄዱት እንደዚህ ተያይዘው ውሻዎቹ ምናምን እንደዛ አይነት ነገርና በዛ ነው እንደሚመክቱን አሜሪካ ኮድ ሱፐር ፓወር ነች ምናምን ይላሉና እንደዚህ ነው የሚሳለቁት። ታነሳው እንኳን አይገባም ማንም ህጻን ልጅ ሊረዳው ነገር እና እንደዚህ አይነት ትራምፕ እንደዚህ አይነት ተንበርከካችሁም ነበር ብለዋል እኮ እንደ ቀላል ማነው ኤርፎርስ 1 ነው አይደል አውሮፕላናቸው በራፍ ላይ ሲደርሱ እንዴት ነው እንደ ቀላል ያያቸው?
ድሮ እኮ ያኔ በ1940 ላይ እኮ ጀርመን ሲወራት የአሜሪካን ያኔ ነው የዴንማርኩ እንትን አምባሳደር የአሜሪካንን ፕሬዚዳንት እባካችሁ አድኑን ብለው ነው የለመነው። እኛ ባናድናችሁ ኖሮ እስካሁን ጀርመን ሆናችሁ ነበር የምትቀሩት ነው። ወደ ኋላ መለስ ብለው ያነሱላቸዋል። ያኔ ነው ጦሩን ወስደው እዛ እንደውም አሜሪካ ቤዝ ምናምን የመሰረተችው ያኔ ራሷን ፕሮቴክት ለማድረግ እና እነዚህ አሉና ትንሽ እንትን የሚለው ነገር የአርክቲክ አካባቢ ያለው ሁኔታ አሁን የፖለቲካ ግለቱ ትራምፕ ስለመጡ ብቻ ሳይሆን ቀደም ባለው ጊዜም ከትራምፕ በፊትም ባይደን በነበሩበት ጊዜ እዛ አካባቢ ተፈጥሮ ሀብት እንደውም በጣም አስቸጋሪ የሚባል የጦርነት አውድ ቢፈጠር ሩሲያ ብቻ ነች አይደል እዛ ላይ ይሄ ምንድነው በረዶ ይሄ አይስበርጉን ፈልቅቆ መሄድ የሚችል አላት ተብሎ የሚታሰበው እዛ አካባቢ አቶሚክ መርከቦች አሏት። አቶሚክ ፓወርድ ነው። ፕላስ ደግሞ ብዙ የተለመደ አይደለም በበረዶ ላይ ዘላለማዊ የሆኑ ሜርዝላታ ይሉታል። ዘላለማዊ የሆነ እንትን አለ ልክ ድንጋይ እንደ ድንጋይ ከድንጋይ የጠነከረ በረዶ ነው። እሱ መስበር የሚችለው ክራክ የሚያደርገው ይሄ ብቻ ነው። እነሱ 1 2 3 አላቸው መርከቦች። እነሱ ስላሉ አሁን የኮምፒቲሽኑ አሁን ትራምፕ ወደው አይደለም ከአውሮፓን ገፍተው ምናምን አይነት የፖለቲካ እንትን ውስጥ የገቡት ግን ለራሳቸውም ስጋት ስለሆነባቸው ግሪንላንድ ላይ ለመንቀሳቀስ ፓወራችን እዛ አካባቢ መጠንከር አለበት ብለው ስላሰቡ ነው እና ትንሽ የኔቶንም ጉዳይ ጥያቄ ስለሚያስነሳ ነው። የኬር ስታርመር የሚሄዱበት ርቀት እስከምንድነው የምናየው ይሆናል። አይታገሏቸውም ማለት አይደለም፣ ግን ዴንማርክ ውስጥም ተቃውሞ እንመለከታለን። አብዛኛው አውሮፓ ሀገር ፕሬዚዳንት ዶናልድ ትራምፕን አካሄድ ልክ እንዳልሆነ ይወስዳሉ። ይሄ የተለያየ አንደምታ ስላለው ነው። አንደኛ መሪዎቹ ህዝባቸውን መጠበቅ አይችሉም እንዴ የሚል ጥያቄም ሊያስነሳባቸው ይችላል። የአውሮፓ ህዝብ ደግሞ ታውቀዋለ በዚህ ልክ ነው ወይ እናንተ የምትተማመነው አይነት ጥያቄ ሊያነሳ ይችላል ዝም ያለም ቢሆን። ጀርመን ውስጥ ያለው ደግሞ እንደዚህ በጣም ሜርዝ ከባድ እንትን ነው የሚያራምዱት። ሩሲያ ሲባል ቶርስን መስጠትን ብቻም ሳይሆን ገብተው ቢዋጉም ፍላጎታቸው ነው። እነ ብሪታንያም ደግሞ ብሪታንያ እንኳን ትንሽ ሄድ መለስ ትላለች፣ ምክንያቱም ከአውሮፓ ህብረትም ስለወጣች ትፈልገዋለች ድጋሚ መግባት። ግን ደግሞ ትንሽ የነ ፕሬዚዳንት ዶናልድ ትራምፕ ጫና የእንግሊዝና የአሜሪካ ትስስር ስለሚታወቅ አንዱ ጥሎ አንዱ የሚያልፍበት እድል ስለሌለ እጣ ፋንታቸው አንድ እንደሆነ ያስባሉ። ከዛ አንጻር መግለጫው ሊወጣ ይችላል። ትራምፕን ልክ አይደሉም ምናምን አይነት ሀሳብ ሊሰጡ ይችላሉ። እንዲያውም እኮ ዴጎ ጋርሲያ ወይም እቺ ቻጉስ ደሴት የሞሪሼሷ እሷ በሷ ጉዳይ ላይ እኮ እንግሊዝ በጣም በታላቁ አበደች ብለው ነው ትራምፕ ትሩዝ ሶሻል ሚዲያቸው ላይ የሰጡት። በዛኛው በኩል ደግሞ እነንተና የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ታላቋ ብሪታንያ ሳይሆን የሚል ነገር ሰጡና ትንሽ ፖለቲካውን በቃ የሚፈልጉትም አሉ እንደዚህ ያጦዙት ነውና የግሪንላንድ ጉዳይ ፓርላማው ከፍተኛ ጭቅጭቅ አስነስቷል። ይሄ አባባል ሃውስ ኦፍ ኮመን እንግሊዞችን እንግሊዛውያንን ያሰደባችሁ ባንተ ዘመን ነው የተሰደበችው የሚለው ነገር እንግዲህ እዛ እንዳየኸው ፓርላማው ላይ 30 ሰከንድ ራሱ አውርተህ መመለስ ትችላለህ። ተሳድበው ሁሉ ይመለሳሉ። ሌላው ቀርቶ እንኳን ከህንድ ተሰደው የመጡ ግን የእንግሊዝ ዜግነት ያላቸው እንኳን አይበቃም ወይ የእንግሊዙ ንጉስ አገዛዝ ከሞናርኪ አንወጣም ወይ እስከማለት ደረጃ ደርሰዋልና ከስደተኝነት ዜጋ ሆኖ እንደገና ነባር የሆነውን ሁሉ እንግሊዝን ስርዓት ለውጥ ሁሉ እየተናደ ነውና ወደፊት እንዲያውም እንግሊዝ እንደ ሀገር ጠንካራ ስለሆነች ብዙ ኢንፍሉዌንስ ስላላት እንጂ ሀገር ሆና ትቀጥላለች ማለት አያቅትም፣ ያስቸግራል። ግን አንድ ሌላ ጊዜም በደንብ ልንወያይበት ምንችለው ግን አንድ ፖይንት አለ። ሾልስ ባለፈው ጊዜ ስልጣናቸውን ከመልቀቃቸው በፊት ይመስለኛል 2-3 አመት በፊት ተርኒንግ ፖይንት ሚል አይዲያ ይዘው መጥተው ነበር። ጀርመን ትፈራ የነበረች ተከብራ የነበረች ሀገር በአንድ ወቅት በስህተት ተሸናፊ ሆና ብዙ ምርኮኛ ወታደሮችን የለገሰች ብዙ ደም ያፈሰሰች ሀገር ህዝቧን ጨርሳ ግን በቱርኮች የተገነባች ሀገር ናትና አሁን ተርኒንግ ፖይንት የሆነውን ፕሮጀክት ይዘን ጀርመንን ታላቅ ማድረግ አለብን፣ መለስ ብለን ነገሮችን እንስራ ነው። ግን ሾልስ የሚታወቁት የፖለቲካ ስትራቴጂስት ናቸው። ግን እንትን የላቸውም በህዝብ ዘንድ ተወዳጅነት ካሪዝማ የምትለው ነገር ስለሌላቸው ነው እንጂ አሁን በነ ሜርኬል አንጻር ስታት ሜርኬል ተወዳጅ ነች፣
ክብር አላቸው እና ሾልስ ግን ስትመጣ ያ ነገር አልነበረውም። ግን ይሄ ተርኒንግ ፖይንት የሚለው ነገር እጅግ በጣም አደገኛ የሆነ ለሌላው ሀገራት ማለት ኢቭን አሜሪካንን ሊገዳደር የሚችል ፖይንት ነበረ። በቃ ማንኛውም ጀርመናዊ ለሀገሩ ማሰብ አለበት። ማንኛውም ጀርመናዊ ለጦርነት የሚዘጋጅ ራሱ ሊሰዋ የሚችል ቴክኖሎጂስቶቻቸው በራሱ በስደተኞችም አይደለም በራሱ በጀርመን ዜጎች በቃ የጀርመንን ማንነት ለመመለስ ጥረት አድርገው ይህ አሁን እየተንቀሳቀሱበት ያለው የሾልስ ይሄ ተርኒንግ ፖይንት ብለው ያነሱት ፕሮጀክት ማለት ነው። ወደፊት በደንብ ትንታኔ እናያለን። ምናልባት ከፈረንሳይም ከእንግሊዝም ልቃ ልትገኝ የሚችልበት በሚቀጥሉት 2-10 ዓመታት ውስጥ የጀርመን ሁኔታ ግን ተሻሽሎ አሜሪካን ሊገዳደር ይችላል። እስከዛ ድረስ ግን አሁንም ቢሆን አሜሪካኖች አውሮፓንን ቅኝ የገዟት እንደሆነ ያስታውቃል። ጀርመኖች ኦፍ ኮርስ ብርቱ ናቸው ይታወቃል። ምክንያቱም አሁንም እኮ በአውሮፓ ኢኮኖሚ እንደ ስትሮንገስት ነው፣ ምንም ጥያቄ የለም። እና አንግላ መርክልም ትልቅ ስራ የሰሩ ናቸው። ዓለም ብዙ ቀውስ ስትገባ አውሮፓ ላይ ጠንካራውን ኢኮኖሚ ይዘው የዘለቁ ናቸውና እንትን አላቸው። ቴክኖሎጂም ላይ እንደምታውቃቸው ስለሆኑ እንደውም እኮ ከሁለተኛ ዓለም ጦርነት ጀርመን አገር ሆና መቀጠሏም እኮ ይገርማል። ግን ብርቱ ዜጎቿ በተለያየ ስራ ላይ ተሰማርተው አሁን በጣም ኢኮኖሚካሊ በብዙ መንገድ ሪፈር የምትደረግ ሀገር አድርገዋታልና እንዳልከው ይሄ ጥፋቶች የሚባሉ ነገሮች እንደዚህ እንደነ ጀርመን ያሉ ሀገራት ከስተታቸው በጣም ቶሎ ተምረው ወዲያው ነው እንትን የሚሉት ሪከቨር የሚያደርጉት እንደዛ አይነት ባህሪ ስላላቸው እቺኛዋ ቀላል የፖለቲካ መጠገን ሊሆን ይችላል ተብሎ ይታሰባል። ግን ትልቁ ምስል አሁን ይሄኛው አሌክስ ትንሽ አውሮፓ ላይ መሻኮቱን ከፍ ስለሚያደርገው ግሪንላንድን ሲያነሱ ፕሬዚዳንት ዶናልድ ትራምፕ አውሮፓ ላይ ሁለት ነገሮችን ስለሚነካ ነው። አንደኛው ያው ኔቶን ስለሚነካ ነው። ከዛ ደግሞ አውሮፓ ህብረትን ሲቀጥል ነው ይነካዋል። በጠቅላላ አውሮፓ ስለሚነካና የተለያዩ ፖለቲካ ጉዳዮች አብረው ጥያቄ ውስጥ ስለሚገቡ ነው በብዙ ሰዎች ዘንድ በትችትም ደግሞ በጣም የዓለምን የፖለቲካ ስርዓት ከዚህ መስፋት አለበት ብለው የሚያስቡ ሰዎች ትራምፕ በቃ ልክ ናቸው ብለውም እንዲያስቡ የሚያደርገውና ይሄ አውሮፓ ላይ ብቻ የሚቀር ወይም ደግሞ ከአውሮፓ ተሻግሮ ሩሲያና ቻይናን አንድ ላይ አድርጎ የሚያነታርክ የአርክቲክ ጉዳይ ሳይሆን የዓለም ፖለቲካ ነው። አውዱ ምንድነው ሊሆን የሚችለው? ትራምፕ ግሪንላንድን እንወስዳለን ብለው ሀሳብ ሲያቀርቡ ወይም ደግሞ ይሄ መነጋገሪያ ሲያደርጉት ምንም ይሄ የቀልድም ጉዳይ ስላልሆነ እንደሚያደርጉትም ግልጽ እየሆነ ስለመጣ እነሱ ስትመለከታቸው ዓለም አቀፍ ስሜት ይሰጣል። ለምሳሌ እነ ሺ ጂንፒንግ ምንድነው ሊያስቡ የሚችሉት? እንግዲህ እነ ሺ ጂንፒንግ እንደው ከዚህ በኋላ የታይዋንን ጉዳይ የሞት ሽረት ጉዳይ ታይዋን የማትነጠል የማትገነጠል የቤጂንግ አካል ክፍል ህዝባችን ምናምን እስከ መቼ ነው የሚሉት ትላለ። ቢኮዝ እስከ 2027 እስከሚቀጥለው አመት ምናምን ይወስዷታል የሚል ወታደራዊ ትንባያዎች አሉ። አሮን ነው ግን እንግዲህ አሁን አስበዋል። አሜሪካ ብትሆን ታይዋን የአሜሪካ ብትሆን ቻይና በመጠይቀው ልክ አሜሪካ እየጠየቀች ብትቆይ ምንድነው የሚሆነው? እስካሁን አንድ የሆነ ነገር ተፈጥሮ ነበር። ኦፍ ኮርስ አሜሪካ ግሬትነሷም እንዳለ ሆኖ ቻይናም ግሬትነሷ ቀላል የሚባል አይደለም። በሁሉም ነገር አሪፍ ላይ ያለች እስከ 3 ነው የምታገኛት በብዙ ነገሮች ላይ በኢኮኖሚው አንበል በጦሩ አንበልና እስከ ምንድነው የሚል ጥያቄም ታነሳለ። እነ ሺ ጂንፒንግ አሁን የሆነ አመታዊ ጉባኤያቸው ላይ ተነስተው የማትገነጠል የማትቀር ምናምን ቢሉ እስከ መቼ ነው እንደዚህ አይነት ነገር? አሁን ትራምፕ የፈጠሩት ነገር ለነ ሺ ጂንፒንግም ደግሞ የሆነ ፖዚቲቭ አንደምታ አለው ለሚፈልጉት አላማቸው ለማሳካት። ለዛ ነው ቀደም ከዓለም አቀፍ ሕግ አንጻር ብዙ ጥያቄዎች አሉብኝ። እኔም ግን ደግሞ ከአንድ ሀገር ብሔራዊ ጥቅም አንጻር ደግሞ ትራምፕ የቀደዱት እንትን መንገድ የሆነ ብዙ ሀገራት ጥያቄ ያለባቸው ሀገራት ያን ለማድረግ አረንጓዴ ምልክት ተደርጎ ይወሰዳል። ሺ ጂንፒንግ አሁን ታይዋንን ቢወስዱ አሜሪካ በምን ሞራሏ ነው? ያው የጉልበት ጉዳይ ካልሆነ ገብተን እንፋለማለን ምናምን ካላሉ በስተቀር ግን ልክ አይደለሽም ይሏት አይችሉም። አንደኛ ትክክልም ስለሆነ ቻይና፣ ሲቀጥል ደግሞ ብዙ ጥያቄዎችም ከትራምፕ ያረጉት ነገር ልክ አይደለም ተብሎ ከታሰበ እነ ቻይናማ መቼስ በጣም ልክ ነው፣ ህጋዊ ነው፣ ታሪካዊ ነው። እነ ፑቲንንም መተቸት አይችሉም። እና ትንሽ ይችኛዋ እዛ አካባቢ ላይ ያለውን ፓወር ብቻ ሳይሆን በዓለም ፖለቲካ ላይም አዳዲስ ምስል ይፈጥራል ይመስለኛል። ኢቭን አፍሪካ ቀንድ ላይ አሌክስ ምን ትላለህ እዚህ ላይ? አሁን ትራምፕ ከዓለም አቀፍ ህግ አንጻር እሱም እንተውና የዓለም አቀፍ ህግ ምን ይላል? ማንም
ሁለተኛ ክፍል ተማሪ ያውቀዋል እንደዚህ አይነት ነገሮች ተመልካቾቻችንም ኤክስፔክት ያደርጉም ይሄ በዚህ አንቀጽ በዚህ ምናምን የሚታወቅ ነገር ስለሆነ ከዛ ውጭ ግን የሚሰጠው ዓለም አቀፍ አንደምታ የሚለውን ማየት ያስፈልጋል። ወደ አፍሪካ ሀገራት ይህ ጉዳይ አይስፋፋም ብዬ አስበዋለሁ ግን የማይስፋፋበት ዋናው ትልቁ ምክንያት ቢዚ የሚያደርጋቸው ስራ የሚበዛባቸው ብዙ ነገሮች አሉ። አሁን የግሪንላንድም ጉዳይ አሁን ቢስማሙ ቢወስዱ እንኳን በቀላሉ የሚቆም አይደለም። ምክንያቱም የዴንማርክም ኩርፊያ ይቀጥላል። ዴንማርክንም ማግባባት ራሱ ቀላል ነገር አይደለም። ታስታውስ እንደሆን ቱርክ እንዳትወጣ ለማድረግ C400 እና C500 የሚለውን የጦር መሳሪያ በምትገዛ ሰዓት ሚሳኤሉን ስትገዛ ከፍተኛ ተቃውሞ ነው የነበራት እና አይ እንግዲህ ብዙ የምታወሩ ከሆነ ለቅቄ እወጣለሁ የሚለው አይነት ነገር ሲመጣ ከኤርዶጋን በኩል በጣም ትልቅ ቁጣ ነገር ነው የመጣው። ከሩሲያ የገዛቻቸው ነው ኤስ የሚባሉት እና C400 ነው የሚባሉት እና እነዛ የጦር መሳሪያዎች ምንድነው የተከለከሉበት ዋና ምክንያት ከሩሲያ ጋር መግዛቷ አንድ ዋና ምክንያት ሆኖ ሁለተኛው ደግሞ ከኔቶ መሳሪያዎች ጋራ ሲንክሮናይዝ ማድረግ ይችላሉ ነው C400 አሜሪካን እንትኖቹ ይፈልጉታል ራሻኖቹ ምክንያቱም ሁሉ ጊዜ እነዚህ ሮኬቶችና ሚሳይሎች የጂፒኤስ ጋይድድ ናቸው። ልክ አሁን ቬኔዙዌላ የተካሄደው ነገር ምንድነው the whole GPS ሲስተማቸውን ዳምፕ አደረጉባቸው አይደለም ከፍተኛ የሬዲዮ ሞገድ ተለቀቀባቸው። ወታደሮች ሲንክሮናይዝ ማድረግ አይችሉም። ተራው እንኳን ወኪ ቶኪ እንኳን መስራት አይችልም ከፍተኛ ሬዲዮ ሞገድ ስለተለቀቀበት ማለት ነው። ስለዚህም ነው ያ ባጭር ጊዜ እንደዛ ሁሉ ነገር ይወዳደመው ማለት ነው። በነገራችን ላይ እንደው ከንግግራችን ውጪም ቢሆን እንኳን ቬኔዙዌላ እኮ በአሁን ሰዓት አጠገቡ ያለው ማንኛውም አገር ቢነሳ በቀላሉ ይወራታል። ምንም አይነት የጦር መሳሪያ የለም ወድመዋል ሁሉ ማለት ነው። እዚህ ወደ አፍሪካ ቀንድ ወይም ደግሞ ወደ አፍሪካ ስንመለስ አሜሪካንን ቢዚ የሚያደርጋት እነሱ እኛን እንደ አፍሪካን ህዝብ እንደ ትንሽ ነገር ነው ገና አላወቁትም። ዶናልድ ትራምፕ ማለት ይችላል ብዙም እኮ አልጎበኙም አያውቅም አፍሪካን። ስለዚህ በኢኮኖሚ አንፃር ጃይንቶቹን ነው እንጂ ያዙት እኛን በማንኛውም ሰዓት በምንም ሰዓት ሊለውጡን እንደሚችሉ አርገው ነው የሚያስቡት። አይ የኔ ጥያቄ ትራምፕ አፍሪካ ላይ የሆነ ቦታ ወስዳለው ይላሉ ያላስብም ኦፍ ኮርስ እንትኑም የላቸውም ያ የጦር መሳሪያ ተስማምተህ የሚፈልጉትን አሜሪካ የምትፈልገውን ነገር መስጠት ይችላል የአፍሪካ because ከኢኮኖሚው አንፃር እንደ ከተጠበቅኩ ምናም ብሎ ብዙ እንትኖችን ግን ያልኩ ልክ እነ ሺ ጂንፒንግም ታይዋን ላይ የሚያነሱትን ጥያቄ ለማረጋገጥ ፈርቀዳጅ ነው። እነ ፑቲንም የሚያነሷቸው እነዛ አራት ግዛቶች ጉዳይ እውነትም ልክ ነበርን ብለው ለማረጋገጥ ፈርቀዳጅ ነው እና ለተለያዩ አገራት ዓለም ላይ የብዙ ጥያቄ የባህር በርም ጥያቄ ላለብን እንደ ኢትዮጵያ አይነቶቹ ለምናምን ብዙ የዓለም አቀፍ ሕግ በዓለም አቀፍ ሕግ የመሰፋት እድል እየቀረ ስለሆነ የፖለቲካ ለውጥ ያመጣሉ ወይ ከሚለው አንፃር ትራምፕ አፍሪካ ላይ መተው ዶንት ዱ ዲስ ኦር ወስደዋለሁ ምናምን ይላሉ ከሚለው አንፃር ሳይሆን እንዲህ አይነት አውዳ ይፈጠርም ወይ? ይፈጠራል። የማይፈጠርበት ምክንያት የለም። ምክንያቱም የማይፈጠርበት ምክንያት የለም ማለት ምንድነው? ሁልጊዜ የሀገር ህዝብ የኛንም በግልጽም ስንሄድና ወደ ቀይ ባህር የመውጣት ፍላጎታችንንም ስናይ እስከ መቼ ድረስ ነው የምትለው ነገር አለ። ምክንያቱም የባህር በር የምትፈልገው እኮ አንድም የሀገርህንም ደህንነት የሀገርህንም ዳር ድንበርም ለማስጠበቅ ነው። ብዙ ፓይሬቶች ይመጣሉ፣ ብዙ ነገሮች አሁን እነ ሶማሊያን ብትሆን እኮ ከዛ ላይ ባላት ኃይል በማዳበሯ ምክንያት ትናንትና ወዲያ እንዲያውም ከኳታር ጋር ከፍተኛ ወታደራዊ ስምምነት ሁሉ አድርጋለች። ይሄ ፎር ዋት ሪዝን ለየትኛው ምክንያት ነው ብለህ ስትል ኢትዮጵያ እንደ ስጋት ስለቆጠረች ነው። ኢትዮጵያ ነገም እኛንም ሶማሌ ጂጂጋ ላይ ያሉት ኢትዮጵያውያኖች እነሱም ጭምር ወደ ሶማሌ ሄደው ሶማሌ ሊገዙ ይችላሉ ወይም ደግሞ ግዛቷን ልታስፋፋ ትችላለች ህጋዊ በሆነ መንገድ የሚለው ስጋትም ስላለ ጭምርም ነው። ስለዚህ የባህር በር ጥያቄው ላይ እኛ አሜሪካኖች የጣሱትን አይነት ጥሰት ማንጠስ መጣሳችንም ግን የማይቀር ነገር ነው በነገራችን ላይ። ምክንያቱም የማትፈነዳበት ነገርን ሁልጊዜ መፈለግ ስላለብህ በሚል ነው። ስለዚህ ኃይል እስካለህ ድረስ ገፍተህ የምትሄድበት ወይም ደግሞ ኃይል በመጀመርህ ወይም ደግሞ ጦርነት በመጀመርህ ብቻ የሚሰጥህ ትንሽም ነገር ሊኖር ይችላል። እፎይታም ሊሆን ይችላል ኦር ካናልም ሊሆን ይችላል ሊሰጥ የሚችለው በቃ የራስክን መንገድ ዘርጋ እንጂ የማትከለከልበት ነገር ይኖራል። ይሄ ነው አንደኛው። ግን
እነዚህ ነገሮች በማነው ላይ ነው እንትን የሚለው በየትኛው ሀገሮች ላይ ተጽዕኖ ሊያሳድር ይችላል ብንል ምናልባት ኬንያ ለምሳሌ አፍቃሪ ምዕራባውያን ስለሆነችና ኬንያም በብዛት ደግሞ በቅኝ ግዛት በመያዛቸው ምክንያት ከእንግሊዝ ጋር ወይም ከአሜሪካን ጋር ያላቸው ቁርኝነት ቀላል አይደለም። ከኢትዮጵያ በበለጠ የኬንያ ተሰሚነት ይኖራል። ስለዚህ ኬንያ ደግሞ በሽብርተኞች በቀላሉ የምትጠቃ ነች። እንደኛ እንደ ኢትዮጵያ የጦር ኃይል ኖሯት ራሷን መከላከል ማትችል በተዛማጅ ስናየው ማለት ነው ከኛ ያነሰ የጦር ኃይል ያላቸው ሀገራት ናቸውና እኛ በ4 በ5 እጥፍ የምንበልጥ በህዝብ ብዛትም ሆነ በዚህ በወታደራዊ ኃይላችን ላይ ከፍተኛውን ስፍራ ነው የምንይዘውና ያ ስጋት አይሆንባትም ለሷ። ምክንያቱም ጥገኝነቷ ምንም ቢሆን በአውሮፓውያኖቹ ስለሆነ ነው። ወደ ጅቡቲም በምትመጣ ሰዓት ይበልጡን በፈረንሳይ ስር ያለች ሀገር ስለሆነች ነው። ስለዚህ እነዚህ ሀገራት እንትን ሊኖር ይችላል፣ ስጋት ሊኖርባቸው ይችላል። ግን እነዚህ ምዕራባውያን በቀላሉ ሊደርሱላቸው የሚችሉት ወይ ኢትዮጵያ ላይ ግን ስንመጣ አሁንም ቢሆን በየአመቱ የምንከፍለው የ2 ቢሊዮን የ3 ቢሊዮን ነገር ነገም እየጨመረ እንደሚመጣ እርግጠኞች ነን። ምን አይነት ማስረጃ አለን ወይም ደግሞ ምን አይነት ስምምነት ኖሮን ነው የጅቡቲ መንግስት በእኛ ላይ ነገ ዋጋ የማይጨምርበት? ምክንያቱም በአንድ ወቅት ላይ የኢትዮጵያ አካል የነበረች ራሷ ጅቡቲ አፋርና ኢሳ ግዛት ተብላ ትኖር የነበረች በአንድ ወቅት እንደዚሁ በመንግስታት ምክንያት ለስልጣናቸው ለኃይላቸው ማስተዳደር አልቻልንም በሚል ብቻ ራሷን እንድትችል ስላደረጓት ዛሬ የኢትዮጵያን ኢኮኖሚ እንዳያድግ ወይም ደግሞ የኢትዮጵያን ሕዝብ በበቂ ሁኔታ የሚፈልገውን ነገር እንዳያገኝ በር የሚዘጋበት ምክንያት ስለሌለ ያ በርን የማታስከፍትበት ምክንያት ደግሞ የለም። ግን ብዙ ወታደር ወይም ደግሞ ብዙ ሕዝብ ደም ከመፍሰስ ልታድን የምትችላቸው የተለያዩ ጊዜም የሚፈታቸው ግን ሌሎች አንጻራዊ መንገዶች አሉ እና እነዛን መንገዶች እየተከተልን እንሄድ እንችላለን። ምንም እንኳ ቬኔዙዌላ ላይ ወይም ደግሞ ግሪንላንድ ላይ የሚዛተው አይነት ነገር ማድረግ ባንችልም ግን አይቀሬ ነው በር መከፈቱ። ግን ምንም ይችኛዋ ትንሽ እንደው ዳርዳር አልክብኝ እንጂ ወይ ሌላ ጊዜ በደንብ እንመጣበታለን። የፕሬዚዳንት ዶናልድ ትራምፕ በጣም ከልክ ያለፈ ህግ ዓለም አስቀመጠው ከተባለው ህግ በጣም ተለጥጠው ሄደው የዓለም ህግ እየሰራ ከሆነ ቬኔዙዌላ ላይ ያደረጉታል። እሱንም ተውና የግሪንላንድን ጉዳይ ደግሞ አልፈው ለመውሰድ የሚሄዱበትን ርቀት ስትመለከት በጣም ከዓለም ህግ ሩቅ ነው። ግን የአሜሪካን ላቋርጠና ይቅርታ አድርግልኝና አሁን ዶናልድ ትራምፕ የሚያደርጉት የፖለቲካ እንቅስቃሴና ወረራ ወይም ደግሞ ሂደት በሌሎች የአሜሪካን ፕሬዚዳንቶች በፍጹም እንደማይደረግ ነው አርጌ የምገምተው። እስከዛሬ ድረስ ታይቶ ተሰምቶ በማይታወቅ መልኩ ነው ወረራን ያዙት። አሜሪካኖች እንደዚህ አይነት የላቸውም፣ የፖለቲካ ስርዓት የላቸውም። ውስጥ ነው እንትን የሚሉት ወይ እዛው እርስ በርስ እንድትጋጭ ወይ ምናምን የማድረግና እነሱ በሚፈልጉት አካሄድ እንድትሄድ ነውና የሳቸው የስልጣን ዘመናቸው ይወስነዋል። ይህ ለዓለም ላይ ትልቅ እንደ ጨለማ ሆኖ አሁን በጣም ብዙ ህዝብ በጨለማ ውስጥ ነው እያያቸው ያለው። በቃ እጅግ በጣም አደገኛ ሰው ናቸው። በቃ ሰውየው ብለን ቅድም ስንናገር የነበረው ነገር ይሄ ነው። በቃ ግን ከባድ ነው። ያው ከዚህ በፊት እንትና ማናቸው ቡሽ ይመስሉኛል አይ ቲንክ ትልቁ የፓናማውን እኮ ልክ እንደ ቬኔዙዌላው አድርገውታል። ያው ኦፍ ኮርስ ዲፋክቶ ሊደር ነበሩ እንጂ አስቸጋሪ ነው። አሜሪካ ከጥቅሙ አንጻር ትራምፕ ስለሆነ ምናምን እንደዚህ ቦራሸስ ሆኖ እንደዚህ በኃይል ግዝፈት የመጣ መሪ ዶናልድ ትራምፕ ብቻ ነው። የኔ ጥያቄ የነበረው እንትን ነው እንግዲህ እንመጣበታለን። ኦፍ ኮርስ የትራምፕ በዚህ ልክ ቅድም ባነሳውልህ በጣም ባፈነገጠ መልክ እንግዲህ ተደርጎ ይወሰድና ግሪንላንድን ወስዳለሁ ካሉ ቅድም ያነሳውልህ ሀገራት እንደነ ቻይና እንደነ ሩሲያ ያሉ ደግሞ ትክክለኛ ጥያቄም ጭምር ስላላቸው የነሱ ደግሞ ሞር ወርዝ ያረጋል። ለደሴም ታይም ደግሞ እንደ ኢትዮጵያ ያሉ ሀገራት ቀይ ባህር ላይ እንዳትወጪ እንዳትገቢ የምትባል አንድ እዚህ ግባ የማይባል አቅም ያለው በአፍሪካ ቀንድ ሀገር መግለጫ የሚያወጣባት ሀገር ደግሞ እነ ፕሬዚዳንት ዶናልድ ትራምፕ የሀያል ሀገር መሪ ስለሆኑ እንደውም ወርዝ የሚያደርግ ሀሳብ ስላላቸው በዛ መንገድ የተቃኘ የፖለቲካ እርምጃ የመውሰድ እድል ይፈጣል ከሚል የዓለም ፖለቲካ ከኢትዮጵያ አንጻርም ብቻ ሳይሆን የዓለም የፖለቲካ ግንዛቤ አውዱ ሊቀየር ይችላል ከሚለው አንጻር እንድናነሳው ፈልጌ ነበረ። እንዲያውም እንደሱም ካልክም ሌላው
ፖለቲካ ነውና ያንተን ተውት ነው ፖለቲካ ነውና ምናልባትም ቬኔዙዌላም እንደዚህ በቀላሉ መሄድ ምናልባት ቭላዲሚር ፑቲንም ሰምተውት ሊሆን ይችላል የነሱን እርምጃ ሁለተኛ አግባብ ያልሆነ ስራ ነው እየሰራሹ የሚል ከአምስት መስመርና ከስድስት መስመር ያልበለጠ መግለጫ ነው ያወጣችው ሩሲያም ቻይናም በዚሁ መልኩ ማለት ነው ስለዚህ ምናልባት ጂፒንግ በሁለተኛ ደረጃ ያስቡት እንጂ ከዶናልድ ትራምፕና ፑቲን በቬኔዙዌላም ጉዳይ በግሪንላንድም ጉዳይ እንደተነጋገሩ ያስታውቅባቸዋል ምክንያቱም ይሄኛውን የማካካስ ነገር ምክንያቱም አሜሪካን እንደተጀመረ ወይም ደግሞ በፊቱ ጊዜ ሁሉ በነበራቸው ሰዓት የሩሲያን እንኳን ፍላጎት ያለ አይደለም የቀድሞ ግዛቴን ማስመለስ የሚል ነገር ነው ወይም ጠላት የማራቅ ነው የሚለውን ነገር የደገፏቸው በዚሁ ምክንያት ሊሆን ይችላል ተብሎ ይታሰባል ኦሪጂናሊ ያለው ሲሉ የነበሩ ሰው ፑቲን እንደ ሺ ጂንፒንግም እኮ ተወካያቸው ልከው ወይ ከሰዓታት ካራካስ ከገቡ ከሰዓታት በኋላ የተፈጸመ ነገር ነው ሁለቱም ላይ ጥያቄ ያለኝ ኤኒዌይ ጥሩ ጊዜ ነበረን ይሄን ጉዳይ በጣም በስፋት እንመጣበታለን ሌላ ጊዜ ሌላም ሰው ጨምረን እጅጉን አመሰግናለሁ ዛሬ ውድ ተመልካቾቻችን ተከታተሉት የነበረው ኤንቢሲ ዓለም አቀፍ ነው የዓለምን ጉዳይ አንስተናል በተለይም ፕሬዚዳንት ዶናልድ ትራምፕ በግሪንላንድ ጉዳይ የያዙት አቋም የሰሜን አትላንቲክ የጦር ጥምረትን የአውሮፓ ህብረትን በጥቅሉ ዓለምን በምን አቅጣጫ ሊያስመለክት ይችላል የሚለውን በስፋት አንስተናል እንደዚሁም ከአፍሪካ ቀንድም ጉዳይ ጋር የተገናኙ ጉዳዮችን በደንብ አንስተናል አለማየሁ ሀሊና ቢኒያም ካሴ አብረናችሁ ቆይታ አድርገናል መልካም ጊዜ ይሁንላችሁ